እድል ስላገኘን አንተን ከልብ እናመሰግናለን። ወንድሜ ሀብታሙ እንደተናገረው ከረጅም ጊዜ ከዛሬ 30 ዓመት ገደማ ጀምሮ በያለንበት ቤተክርስቲያን በተናጠል በቡድን በከባድ የዱላ ድብደባ ድንጋይ እንዲሁም በልዩ ልዩ ዛቻ ከቤተክርስቲያን ተባረን ወጥተን ፕሮቴስታንት አንሆንም መሆን አይጠበቅብንም። እኛ የቤተክርስቲያኒቱ ኦርቶዶክስ ልጆች ነን። ጥያቄያችንን ተስማን፣ ጥያቄያችንን በጽሁፍም በቃልም እንግለጥ። በመናሳተማቸው መጻሕፍቶች፣ በጋዜጦች፣ በመጽሔቶች እንዳሁኑ ፌስቡክ እና ዩቲዩብ ባልነበረበት ጊዜ ሞባይል እንኳን ባልነበረበት ጊዜ በጋዜጣ በሲዲ በካሴት እያሳተምን እያባዛን ለቤተ ክርስቲያኒቱ ስናቀርብ የነበርን ሰዎች ነን። ከዚያ በኋላ እንግዲህ ሁኔታዎችን አዳመጥን፣ ቤተ ክርስቲያኒቱን ደጋግመን ጠየቅን። ቤተ ክርስቲያኒቱ መሪዎች አባቶች የሚፈሩት ብዙ ነገር አለ። ምናልባት ራሳቸውንም በራሳቸው ላይ የሚመጣ ነገርን ይፈራሉ። ህዝቡ የሚያመጣው ማዕበል ለምን የሚል ነገር ይፈራሉ። ገድላት ድርሳናትን መንካት ይፈራሉ። ከዚህ የተነሳ እኛን ማሳደድና መግፋት ማራቅ የተፈለገበት ምክንያት ነው የታያቸው። ስለዚህ እኛ ደግሞ ያንን መገፋት ከምንም ሳንቆጥር እየራበንም እየተጠማንም እስካሁን ድረስ አቤቱታ እያቀረብን ያለነውና እኔ ከተገፉት አንዱ መርጌታ ጽጌ ስጦታው እባላለሁ። በቆሎ ትምህርት ቤት ረጅም ዓመት ቆይቻለሁ። በቅኔ ቤት፣ በቅዳሴ ቤት፣ በዜማ ቤት ቤተክርስቲያኒቱ በምትጠይቀው መስፈርት ሁሉ አልፌ መጥቼ የምስክር ወረቀቶችን ይዤ አዲስ አበባ ገብቼ ይሄም አይበቀኝም እንደውም ስብከተ ወንጌል መማር አለብኝ ብዬ ቴዎሎጂ ገብቼ በስነ መለኮት ተመርቄ ጎፋ ገብርኤል ካቴድራል አዲስ አበባ ከተመደብኩ በኋላ ነው አንድ ዓመት ሳላገለግል የመናፍቃን ትምህርት ያስተምራል ተብዬ ተከሰስኩ። በሲኖዶስ በሊቃውንት ጉባኤ ቀረብኩ፣ መልስ ሰጠሁ። ላስተማርኩት ትምህርት ራሷ ቤተክርስቲያኒቱ ያሳየችኝን የነገረችኝን በኮሌጅ ይሄ ባይሆን ጥሩ ነበረ፣ ይሄ ስህተት ነው፣ ይሄ ትክክል አይደለም፣ ይሄን ግብፃውያን ይጫኑብን ነው፣ ይሄ በልማድ የገባ ነው እና ይሄንን ባካችሁ እንዳትቀበሉ፣ እናንተ ከዚህ ተመርቃችሁ ስትወጡ ይሄንን ለማስወገድ መታገል አለባችሁ ብለው ራሳቸው አባቶቻችን መምህራኑ ያስተማሩንን ይዘን በጭካኔና በድፍረት ስናስተምር ያስተማሩን አባቶች ጭምር ሳይቀር ወደ ኋላ በመሸሽና በማፈግፈግ እኛን ለመከራ አጋፍጠው በመስጠት ስደተኞች አድርገውናል። እንግዲህ አንዱ የዚያ ሰለባ እኔ ነኝ። መርጌታ ጽጌ ስጦታው ነው የምባለው። በአንድም በሌላ ምናልባት ስሜን ሰምተህ ይሆናል። ብዙ ወንድሞች አሉ። አሁን ህብረት ፈጥሮ ተጠናክሮ በአቋም ቤተክርስቲያኒቱን እየሞገተ ያለ ቤተክርስቲያን ወይም ቸርች መሆን አላቃተንም። በዚህም ተደራጅተን እርዳታ መሰብሰብ፣ ቤት መስራት፣ መኪና መግዛትም አላቃተንም። ግን በእውነት እግዚአብሔር በሚያውቀው የቤተክርስቲያኒቱ ልጆች ሆነን ዋጋ መክፈል አለብን። ቤተክርስቲያኒቱ ትረከበን፣ አሁንም ትቀበለን፣ ጥያቄያችን በአግባቡ ታስተናግድ ብለን እየሞገትን ያለን ሰዎች ነን እና በዚህ ሁኔታ ነው ያለነው። ምክንያታችሁ ታድሶ የምትሉት ምኑን ነው የምትለው ነገር ካለ እንግዲህ በኋላ እንመጣበታለን። ወደ በኋላ እንመጣለን። በዋነኛነት እዚህ የተገናኘ ነው ምናልባት አድማጭ ተመልካቾች ግልጽ የሆነ ነገር እንዲኖራቸው፣ ለምሳሌ የወንጌል አማኞች የራሳቸው አስተምህሮ አላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ አስተምህሮ አላት፣ ዶግማና ቀኖና አለ። የሙስሊሙ እምነት ተከታይ የራሳቸው አስተምህሮ አላቸው። የእናንተ ደግሞ አስተምህሮ ምን እንደሆነ ለአድማጭ ተመልካቾች እንድትናገሩና በዛ ላይ የሚነሱ ጥያቄዎች ካሉ የእናንተ አስተምህሮ ከሌሎች በምን ይለያል የሚሉት ጉዳዮች ላይ እንድንወያይ ነው። በዛ ወድ ነው የምናወራው እንጂ በቤተክርስቲያናቶቹ መሀል ለተፈጠረው አለመግባባት እኔ ለመሸምገል ወይም ደግሞ ቅሬታ ለመስማት አይደለም። አስተምህሮቶቹን እና የሚነሱ ጥያቄዎችን ነው የምትመልሱት። በዚያ ወድ ነው የምንወያዩ። የምትገቡም ሰዎች በዚያ ወድ ነው የምትወያዩት እንጂ ለማስታረቅ ወይ ለማባባስ አይደለም። ለዛ አቅሙ የለንም ሁላችንም እዚህ። በዚያ ወድ ነው እንድታደምጡ ፈልገው። እሺ፣ ከልብ አመሰግናለሁ። መርጌታ ብርሃን ሰላም ቅዱሳን ሰላም ናችሁ? ወንድሜ ቴዲ እንደምን ሰላም ነው ወይ? ዛሬ ስላየው ዛሬ በእንደዚህ መልክ ስለተገናኘን በጣም ደስ ብሎኛል። አልፎ ያንተን ፕሮግራሞች ይከታተላለሁ። በዚህ ያላችሁ የተለያየ እምነት ተከታዮች
ዛሬ እናንተንም ከእናንተም ጋር ልንወያይ አለን። በቅንነት በእውነት ማንኛውንም ጥያቄ በመጠየቅ አብረን ብንማማር የተሻለ ስለሆነ እኛ ምንም አይነት ቅድም መርጌታ ጽጌ እንደተናገሩት አጀንዳም ፕሮግራምም የተለየ ነገር የለንም። በቤተ ክርስቲያናችን ውስጥ በኖርንበት ዘመን ባገለገልንበት ዘመን ቤተ ክርስቲያናችን የምትነቀፍበት በሌላ ሃይማኖቶች ልክ አይደለም በምትባልበት አቅጣጫ ላይ መጽሐፍቶችን ስንመረምር ያገኘነውን እውነት ይዘን ቤተክርስቲያናችን ንጹህ ትሁን፣ የቆሸሸ ነገር ካለ በንጽህና ለሌሎች ብርሃን ሆና ትገለጥ የሚል ጥያቄ ባነሳንበት ሰዓት የእግዚአብሔርን ቃል እውነት ይዘን በተገለጥንበት ወቅት የተገፋን ወንድሞቻችሁ ነን እንጂ ሌላ ድርጅት አቋቁመን ሌላ ስፍራ ላይ ሌላ ፕሮግራም ይዘን የተገለጥን ሳይሆን አሁንም ቤተክርስቲያናችን ናት ብለን የምናምን ጥያቄም ያለን ለመመለስም ቤተክርስቲያኒቱ ፈቃደኛ እንድትሆንልን የምንሞግት ወንድሞቻችሁ ነን። ሌላ አጀንዳ ሌላ ፕሮግራም የለንም። በቅንነት ጥያቄ ካላችሁ የምንወያይበት አጀንዳ ካለ ብንነጋገር ደስ ይለናል። ይሄንን ያዘጋጀልን እግዚአብሔር ስሙ የተመሰገነ ይሁን። በተረጋጋ መንፈስ የእግዚአብሔርን ሐሳብ የኛንም ፕሮግራም እቅድ መስማት ብትችሉ፣ ጥያቄ ካላችሁ መጠየቅ ብትችሉ በጣም ደስ ይለናል። ሁላችሁንም እግዚአብሔር ያክብርልን። እናመሰግናለን። እሺ ከልብ አመሰግናለሁ። ክብራትና ክብራን እንዳልኩት ለሁላችሁም እድል ሰጣችኋለሁ። እዚህ ቴሌግራም ላይ መታችሁ ጥያቄ መጠየቅ የምትፈልጉ ሰዎች እንዳላችሁ የጻፋችሁ ነው። እስካሁን 15 ሰዎች ጽፈዋል። ቴዲ ሐዋሳ የቴሌግራም ቻናል ነው። እዛ ላይ ሄዳችሁ ወረፋ ማስያዝ ትችላላችሁ። ከዛ ኩክ ያረጋችኋለሁ። በደንብ ካደመጣችሁ በኋላ ውስጣችሁ አለ የምትሉትን ጥያቄ ትጠይቃላችሁ ማለት ነው። ከማን ጀምር? ከአብትሽ ሬዲ ነህ? ጀምር፣ ችግር የለውም። አዎ ቴዲ ችግር የለውም። እሺ እኔ አሁን እኔ በተለይ ከቅርብ ጊዜ ወዲህ ነው ሲነገር የምንሰማው ተሐድሶ ይባላል። እንደገና ደግሞ እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገብታችሁ የፕሮቴስታንቱን ተልእኮ የምታስፈጽሙ እንደሆናችሁ ይነገራል። ሌላ ዓላማ እንዳላችሁ ይነገራል። ብዙ ነገር ነው ያልጠሩ ነገሮች አሉና እስኪ ከዚህ እንጀምር። ተሐድሶ ማለት ምን ማለት ነው? በጣም አመሰግናለሁ ቴዲ። እንግዲህ ይሄ ተሐድሶ የሚለውን ቃል የቃሉን ፍቺ እንደው ከመናገራችን ምናልባት በፊት በጣም መሰረታዊ ጥያቄ ነው። ምክንያቱም ሐሳባችንን፣ ዓላማችንን፣ ግብራችንን ለመሄድ የምንፈልግበትን አቅጣጫ ቤተክርስቲያኒቷን በምን መንገድ እንደምንመለከታት በምን አቅጣጫ ከቤተክርስቲያናችን ልንወጣ እንደቻለን እና የመሳሰሉትን ጉዳዮች ለማብራራት ትልቅ እድል ይከፍታልና ተሐድሶ ማለት ምን ማለት ነው? በመጀመሪያ ደረጃ ራሱ ትርጉሙ የቃሉ ትርጉም ራሱ ምን ማለት ነው ብለን ስንመለከት እንግዲህ ከግዕዝ ቃል የመጣ ነው። ሐደሰ ወይም አዲስ አደረገ፣ አስተካከለ፣ አረመ፣ ቀባ፣ ወደ መጀመሪያው ነገር መለሰ፣ ወደ መጀመሪያው ሐሳብ አመጣ ብሎ ማለት የሚል ትርጉም ሊይዝ ይችላል። ዝም ብሎ ይሄ በወፍ በረር ቀኝ ስንፈታው ትርጓሜው በዛ ደረጃ ሊታይ የሚችል ነው። ቀድሞ ከነበረው አንዳች ነገር ቀድሞ የነበረውን መልኩን፣ ውበቱን፣ ይዘቱን፣ ቅርጹንና መሰል ነገሮችን ለምሳሌ በእድሜ ብዛት ሊሆን ይችላል፣ በሰዎች ጥፋት ሊሆን ይችላል፣ ነገሩ በሚገባ መያዝ ባለመቻል የመጣ ችግር ሊሆን ይችላል። ብቻ አንዳች ነገሩን ፕሮፐርሊ ሃንድል ማድረግ ካለመቻሉ የተነሳ ከሚፈጠር ችግር በሚመነጭ ችግር የተነሳ ነገሩን ለማስተካከል የሚወሰድ እርምጃ ማለት ነው። አዲስ ማድረግ፣ መወልወል፣ ማበጀት፣ ማስተካከል፣ ወደ ቀድሞ ነገር መመለስ ማለት ብለን ልንወስደው እንችላለን። ሌላው ምናልባት እንግዲህ ተሐድሶ የሚለውን ሐሳብ ከቤተክርስቲያናችን ሊቃውንት ምን ብለው ፈቱት፣ ተሐድሶ የሚለውን ሐሳብ ምን ብለው ፈቱት የሚለውን
እንደ ሪፈረንስ አድርገን የምንወስዳቸው በቤተክርስቲያናችን በጣም ትልቅ ስም ያላቸው በኢትዮጵያ ታሪክም በጣም ትልቅ ስምና አሻራን አሳርፎ ያለፉ ዛሬ በህይወት የሌሉት የፕሮፌሰር ጌታቸው ኃይሌ ምናልባት አንተም ታውቃቸዋለህ ብዬ አስባለሁ ቴዲ፣ ወይም በቤተክርስቲያኒቱ ሊቀ ሊቃውንት ጌታቸው ኃይሌ የሚባሉ ሰው በጻፉት መጽሐፍ ላይ ደቂቀ እስጢፋኖስ ወይም በሕግ አምላክ በሚለው መጽሐፍ ላይ ተሐድሶ የሚለውን ፍቺ ምን ብለው ነው የፈቱት? ተሐድሶ ማለት ተደላድሎና ተመቻችቶ በተቀመጠ ስርዓት ላይ ወይም ሲስተም ላይ ወይም ኢስታብሊሽመንት ውስጥ የዛገና የሚራገፍ ነገር የሚያይ የአእምሮ ችሎታና የተፈጥሮ ተሰጥኦ ካላቸው ታላላቅ ሰዎች ዘንድ የሚመጡ ሐሳቦች ናቸው ብለው ይፈቱታል ተሐድሶ። አሁን እንግዲህ ተመልከት፣ ተሐድሶ መንፈሳዊ ትርጓሜ የሚሰጠው ነገር ብቻ ሳይሆን በየትኛውም ከይቅርታ ጋር አድማጭ ተመልካቾች ያዩ ትምህርትም ከሆነ ትምህርት ጥያቄም ከሆነ መጠየቅ እንዲችሉ ቪዲዮ ማብራት አትችሉም? አሁን ቪዲዮ ማብራት ትችላለህ? ያሉበት ቦታ ትንሽ በጣም አስቸጋሪ ስለሆነ ቪዲዮ ለመክፈት ትንሽ አስቸግሮኝ ነው። መብራቱ ምናምን ትንሽ አስቸግሮኝ ነው። ብችልማ በከፍተው በጣም ደስ ይለኝ ነበረ፣ ግን ትንሽ መብራቱ ያስቸግረኛል። ቴዲ ትንሽ ትጠብቀኛለህ ወይ? ካልሆነ እንደመከፍት ወይ እስከመከፍት ድረስ ትንሽ ልጠብቅ። አሁን ይሄን ዙር አውራና በሚቀጥለው ግን ቪዲዮ ማብራት አለባችሁ፣ ምክንያቱም ይሄን ማውራት ስላለብን ማለት ነው። እሺ ይሄን ዙር አውራና ችግር በሚቀጥለው ታበራልናለሽ። እሺ እና እንዳልኩ ተሐድሶ የሚለው ሐሳብ ከዛ ልክ የሚሰፋ ነው። መጽሐፍ ቅዱሳዊና መንፈሳዊ ትርጓሜ ብቻ የሚሰጠው ነገር ሳይሆን በማንኛውም ሴኩላርም አውድ ላይ ሊጠቀሙት የሚችሉት በሴኩላር ዓለም ላይም ሰዎች የሚጠቀሟቸው አንዳችን ነገር ልክ አይደለም ተብሎ የሚባለውን ነገር ለማስተካከል፣ ለማረቅ፣ ወደ ቀድሞ ነገር ለመመለስ የሚወሰድ ኢኒሺዬቲቭ እና እርምጃ ነው እና እኚህ ሰው አሁንም በደግሜ እንደው ሐሳቡን እንደው ብናገረው በጣም ደስ ይለኛል። ሪፎርሜሽን እና ሪቫይቫል ተደላድሎና ተመቻችቶ በተቀመጠ ስርዓት ውስጥ የዛገና የሚራገፍ ነገርን የሚያይ የአእምሮ ችሎታና የተፈጥሮ ተሰጥኦ ካላቸው ታላላቅ ሰዎች ዘንድ የሚመጡ ሐሳቦች ናቸው ብለው እኚህ ሰው ያስቀምጣሉ። ስለዚህ በአጭሩ ተሐድሶ ማለት በቤተክርስቲያን አሁን እኛ ተሐድሶ ማድረግ አለባት ቤተክርስቲያኒቱ ወይም ቤተክርስቲያኒቱ ወደ ተሐድሶ መምጣት አለባት ብለን ስንል በውስጧ ቀደም ስትመሰረት ያልነበሩ ከሐዋርያት ትምህርት የወጡ ከክርስቶስ ትምህርት የወጡ ከአባቶች ትምህርት የወጡ ስርዓቶች፣ ወጎች፣ ባህሎች፣ ስነ መለኮታዊ ፈታቴዎች ተገኝተውባታል። ስለዚህ ራሷን በእግዚአብሔር ቃል የምትፈትሽበት፣ በእግዚአብሔር ቃል የምትመረምርበት፣ በእግዚአብሔር ቃል የምታይበት እድልና መለኮታዊ አደራረግ ማለት ነው ተሐድሶ ማለት እንጂ አንዳንዶች እንደሚሉት የሌሎች ሰዎችን ተልእኮ ተሸካሚ፣ የአውሮፓውያንን እምነት ተሸካሚ፣ በዓል በራዥ፣ ሃይማኖት ከላሽ፣ እምነት አፍራሽ፣ ድንበር ቆራሽ ምናምን ብለው እንደሚሉት ያለ ሳይሆን ጥያቄው መንፈሳዊና ሃይማኖታዊ የሆነ ቤተክርስቲያን በሳተችባቸው በወደቀችባቸው ሚስ ባረገችባቸው ጉዳዮች ላይ ራሷን በመመርመር ለእግዚአብሔር ቃልና ለእግዚአብሔር ሐሳብ እንድትታዘዝ የሚጠይቅ የለውጥ ድምጽ ነው ተሐድሶ። የግፉአን ድምጽ ነው ተሐድሶ። አሁንም አባቶቻችን ድምጻችንን እንዲሰሙ፣ አሁንም አባቶቻችን የምንጠይቀውን ጥያቄ እንዲሰሙን ከበር ሆነን ከደጅ ሆነን የአባቶቻችንን መልካምና በጎ ምላሽ የምንጠይቅበት የምንጮህበት የለውጥ ድምጽ ነው ብሎ ማለት ይቻላል ተሐድሶ። እና በዚህ ላይ ለምሳሌ እናንተ ከቤተክርስቲያን በኋላ ነው የመጣችሁት? ቤተክርስቲያን ከእናንተ በፊት ነበረች? እሺ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበረች ናት አይደል? ከአራተኛው ክፍለ ዘመን ጀምሮ የነበረች ናት። እናንተ ታችሁ አሁን ለምሳሌ አያችሁ ትክክል ያልሆነ ነገር ካለ ትታችሁ ነው እንጂ መውጣት ያለባችሁ። አንታደስም ካለ ቤተክርስቲያን አትታደስም አትለወጥም ከተባለ ለምንድን ነው ውስጥ ሆናችሁ ታደሱ እያላችሁ ግብግብ ውስጥ የምትገቡት? በቃ አንታደስም አንለወጥም፣ የራሳችን ዶክትሪን አለን፣ የራሳችን ቀኖና አለን ካሉ ለምን ሌላ ስም ቀይራችሁ ዶክትሪን እና የራሳችሁን አስተምሮ ይዛችሁ ለምን በራሳችሁ አስተምሮ ዙሪያ ላይ ተከታዮቻችሁን አታወዙ? በጣም ጥሩ ጥያቄ ነው ቴዲ። ይሄ ከምን ይመነጫል መሰለህ? አሁን ይሄ ጥያቄውን አስተካክዬ ልመልስልህ። አሁን አንተ ያልከውን ሐሳብ አሁን ቤተክርስቲያን አትታደስም፣ ቤተክርስቲያን ተሐድሶ አታደርግም፣ ቤተክርስቲያን ልታደስ አትችልም የሚለው ሐሳብ በራሱ ትክክለኛ ሐሳብ አይደለም ቴዲ። ይሄ ከቤተክርስቲያን ስሪትና ባህሪ የመነጨ መልስን ልስጥና በዚህ ሐሳብ ላይ ልሂድ። አሁን ቤተክርስቲያን
ስንል ሁለት መልክ አላት ቤተክርስቲያን። በነገራችን ላይ በጣም ብዙ ሰው የሚስተው አንድ ነገር አለ። ብዙ ወንድሞቻችን ተሐድሶን በተመለከተ ብዙ አሉታዊ ሐሳብ የሚይዙ ሰዎች የሚያነሱት አንዱ ሐሳብ ቤተክርስቲያን ፈጽሞ ልትታደስ አትችልም ብለው ይሞግታሉ። ይሄ ራሱ ቤተክርስቲያን ምን ማለት እንደሆነች ወይም ቤተክርስቲያን ራሷ ምን ማለት ነች የሚለውን ፍቺ በአግባብ ካለመረዳት የሚነሳ ሐሳብ ነው ብዬ ነው የማስበው። ቤተክርስቲያን በሁለት መንገድ ልናያት እንችላለን። አሁን ቤተክርስቲያን ከናንተ በፊት ነበረች፣ አይ አልታደስም፣ አይ ተሐድሶ አያስፈልገኝም ብላ ካለች ለምንድን ነው እናንተ ቻሌንጅ የምታደርጓት የሚለውን መልስ ከራሱ ከመጽሐፍ ቅዱስና ከቤተክርስቲያን ታሪክ ተነስቼ ነው ልመልስልህ የምሞክረው ቴዲዬ። ቤተክርስቲያን ሁለት መልክ አላት። አንደኛው መልኳ ድርጅታዊና መዋቅራዊ ይዘት ያላት ነች ቤተክርስቲያን። ምን ማለት ነው? ለምሳሌ የራሷ አስተዳደር ያላት፣ የራሷ መዋቅር ያላት፣ የራሷ ሰራተኞች ያላት፣ የራሷ ደሞዝ ልትከፍል የምትችል ያላት፣ ከመንግስት ጋር ህብረት አድርጋ ልትሰራ የምትችልበት ተቋማዊ መልክ ያላት ነች አንደኛ። ሁለተኛ ደግሞ ቤተክርስቲያን ኦርጋኒዝምም ጭምር ነች። ኦርጋኒዝም ማለት ምን ማለት ነው? ህይወት ያላት፣ በውስጧ ህይወት ያላቸው ሰዎች የሚንቀሳቀሱባት፣ የሚኖሩ፣ የሚበሉ፣ የሚጠጡ፣ መንፈሳዊ ስርዓቶችን የሚፈጽሙ አካላቶች በውስጧ የሚመላለሱባት አካላዊት ኩላዊት ነች ቤተክርስቲያን። ስለዚህ ቤተክርስቲያን በሁለት መንገድ ነው የምናያት። አንደኛው ድርጅታዊ መዋቅር አላት፣ ሁለተኛ ደግሞ መንፈሳዊትም ጭምር ነች። ይሄ ተሐድሶ አያስፈልገኝም ብላ በትል ሪፈር የምናደርገው የጌታን ትምህርት ነው። ወደ ጌታ ትምህርት ነው የምንመጣው። የጌታን ትምህርት ምንድን ነበር የሚለው? ጌታ ኢየሱስ ክርስቶስ በመዋዕለ ሥጋዌ ምድር ላይ ካስተማረ በኋላ የተመሰረቱ ቤተክርስቲያኖችን ብንመለከታቸው፣ ሐዋርያት የመሰረቷቸው ቤተክርስቲያኖች ብንመለከታቸው፣ ከሮሜ ብንነሳ፣ ከኤፌሶን ብንነሳ፣ ከገላትያ ብንነሳ፣ ምናልባት ላይ በቃኝ ይችላል እንጂ እያንዳንዱን ዝርዝር ነገሮችን እንኳን ብንመለከት የተጻፉት የተሐድሶ ደብዳቤዎች ናቸው። ለምሳሌ የሮሜን ቤተክርስቲያን ምሳሌ አድርጌ ልንገርህ። የሮሜ ቤተክርስቲያን እንግዲህ ሐዋርያት በአካለ ሥጋ እያሉ የተመሰረተች ቤተክርስቲያን ነች። የሮሜ ቤተክርስቲያን ሐዋርያው ቅዱስ ጳውሎስ በአካለ ሥጋ እያለ የመሰረታት ቤተክርስቲያን ነች የሮም ቤተክርስቲያን። ምንም እንኳን ሐዋርያው ቅዱስ ጳውሎስ በአካለ ሥጋ እያለ የመሰረታት ቤተክርስቲያን ትሁን እንጂ በጊዜ ብዛት፣ በሰዎች ድካም፣ በአስተዳደር ድክመት፣ በሐሰት ትምህርት መጥለቅለቅ ግን ችግሩ ስትገባ ራሱ ሐዋርያው ቅዱስ ጳውሎስ የተመለሱ የተሐድሶን ደብዳቤ ጽፎላቸዋል። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ የሚል ወደ ጸጋ ትምህርት እንዲመለሱ፣ ወደ ሐዋርያት ትምህርት እንዲመለሱ፣ ወደ ጌታ ትምህርት እንዲመለሱ ለነዚህ አብያተ ክርስቲያናት ራሱ በሕይወተ ሥጋ እያለ ለመሰረታቸው ቤተክርስቲያናት ራሱ ደብዳቤዎችን ጽፏል። ሌሎችም የገላትያን ቤተክርስቲያን ብትመለከት፣ የፊልጵስዩስን ቤተክርስቲያን ብትመለከት፣ ኢቭን ሌላው ቀርቶ ሰባቱ በዮሐንስ ራእይ ላይ የምንመለከታቸውን የሰባቱን አብያተ ክርስቲያናትን እንኳን ብንመለከት ደብዳቤዎቹ የመታደስ ደብዳቤዎች ናቸው። የቀደመ ፍቅራችሁን ትታችኋል፣ ተመለሱ፣ እንደ ቀድሞ የተመላለሳችሁ አይደለም፣ ተመለሱ፣ ወደ ጌታ ትምህርት ተመለሱ የሚል የተሐድሶ ጥሪዎች ናቸው እነዚህ። ስለዚህ ቤተክርስቲያን ከስሪቷ በመነሳት ተሐድሶ አያስፈልገኝም፣ ዶክትሪን አለኝ፣ ትምህርት አለኝ፣ ስርዓት አለኝ፣ ይሄ ነገር ለኔ መታደስ እንግዳዬ ነው፣ ባህሪዬ አይደለም ልትል አትችልም። ስሪቱ ራሱ አይፈቅድም ይሄን ነገር ለማድረግ። ስለዚህ ከመነሻው የቤተ ክርስቲያን ስሪት በራሱ ለተሐድሶ ራሷን እያዘጋጀች እያበጀች፣ የስተት ትምህርት ሲገባ ራሷን እያረመች፣ የሐሰት ትምህርቶች ሲመጡ ራሷን እያረመች፣ ስርዓቷ፣ ወጓ፣ ባህሏ፣ ስነ መለኮታዊ እሴቷ ሁሉ ሲበላሹ በእግዚአብሔር ቃል እየፈተሸችና ራሷን እያስተካከለች እንድትሄድ ተደርጋ በጌታ ትምህርት ላይ የተመሰረተች መንፈሳዊ ተቋም ነች ቤተክርስቲያን። ስለዚህ መታደስ ባህሪዋ ነው። ምን ማለት ነው? አልታደስም ያለች ቤተክርስቲያን መሆን ያለባት የሚያስፈልጋት ተሐድሶ ሳይሆን በሕይወት ያለች ቤተክርስቲያን የሚያስፈልጋት ምናልባት ትንሣኤ ነው የሚያስፈልጋት። በሕይወት ያለች ቤተክርስቲያን ግን ተሐድሶ አያስፈልገኝም፣ ብቁ ነኝ፣ ሙሉ በኩልሄ ነኝ፣ ሁሉ በሁሉ ነኝ ልትል የምትችልበት ምንም አይነት ግራውንድ የላትም። እሺ፣ ወደ አንተ ዞሬ እመጣለሁ። በተቻለ መጠን የተለያዩ ጥያቄዎችን አነሳላችኋለሁ። ቀደም ሲል እንዳልኩት በቴሌግራም ብዙ ሰዎች ጥያቄ እያቀረቡ ነው፣ ወረፋ እያስያዙ ነው። እዚህ ጥያቄ ለመጠየቅ መግባት የምትፈልጉ ሰዎች ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ሌሎች ሰዎች ልክ እንደሚያደርጉት እዛ የቲክቶክ ስማችሁን ወይም ደግሞ ሌላ ነገር በመጻፍ ወረፋ ማስያዝ ትችላላችሁ። ትገባላችሁ፣ አለን የምትሉትን ጥያቄ ጠይቃላችሁ። ወደ መሪ ጽጌ ልሂድና መልሳለሁ። ወደ አንተሽ ሀብቴ፣ ወደ አንተ መሪጌታ ጽጌ
አመሰግናለሁ ወንድሜ። እንግዲህ ተሐድሶ ለመበጥበጥ፣ ለሁከት፣ ግርግር ለመፍጠር፣ ቤተክርስቲያኒቱን ሰላም ለመንሳት የተፈጠረ ተልእኮ አይደለም የሚመስላቸው ሰዎች አሉ። አሁን በተሳሳተ መንገድ እየተረዱን ያሉንም ይህንን ሐሳብ በመያዝ ነው። በቃ ቤተክርስቲያኒቱን የምንበጠብጥ፣ ግራ የምናጋባ፣ እንዲያውም ከውጭ ዶላር የሚሰጠን በፕሮቴስታንት ልዩ ተልእኮ የተሰጠን አሁን ደግሞ 666 ኢሉሚናቲ አይነት ነገር እና በተሳሳተ መንገድ ነው እየተመለከቱንና እያነበቡን ያለ። እውነት ለመናገር ግን እግዚአብሔር በሚያውቀው እኛ የገሃነም ልጆች ለመሆን እንዲህ አይነት ተልእኮ ይዘን አንወጣም። ለምን ገበሬ አንሆንም? ለምን ነጋዴ አንሆንም? ምንም የማይጠቅም ነገር ውስጥ ለምን እንበጠብጣለን? እውነታው ግን እንደዚህ አይደለም። እኔ በዚህ አጋጣሚ እዚህ መድረክ ላይ እንደ ወንድሜ ሀብታሙ የምገልጸውና የምናገረው ቤተክርስቲያኒቱ በመጀመሪያ በሐዋርያት ትምህርት የተመሰረተች፣ በፍሬምናጦስ ጤናማ ትምህርት ላይ የቆመች፣ ቅዱስ ወንጌልን ይዛ ስትማር የነበረች፣ የራሷን ፊደል የራሷን ቋንቋ አስተካክላና አርማ በራሷ ቋንቋ ተርጉማ እስከ አፄ ኃይለ ሥላሴ ድረስ በግዕዝ ወንጌልን ብሉይ ኪዳንን ሁሉ እየጻፈች በብራና የፍየል ቆዳ የፈረስ ቆዳ እየፋቀች በቀለም እየበጠበጠች ብዕር እየቀረጸች እየጻፈች ስታስተምር የነበረች ቤተክርስቲያን ናት። ይሄን እናምናለን። ነገር ግን አንድ የተፈጠረ ችግር ምንድነው? ተሐድሶ እንዲፈጠር ልክ ነው። አሁን አንተ ቅድም ያነሳው ጥያቄ አለ። ያንን ጥያቄ በትክክል ማየትና መልስን መስጠት ይገባል። እናንተ ቤተክርስቲያኒቱ ትክክል ነኝ ካለች አላረምም ካለች መውጣትና የራሳችሁን ቸርች መፍጠር ነው እንጂ ያለባችሁ ከዛ ውስጥ ምን ትሰራላችሁ ነው ያልከው። ይቻል ነበረ፣ እንደዛ ማድረግ ይቻል ነበረ። ቀላል ነው ያ ነገር። ነገር ግን ቤተክርስቲያን ስትሳሳት ስታጠፋ እውነተኛ ልጅ ከሆንህ እውነተኛ ተቆርቋሪ ለዚያ ህዝብ ለዚያ ወገን የምትሳሳ ከሆንህ አኩርፎ መውጣቱ ምንም የሚፈይደው ነገር የለምና ቆም ብሎ አስተብሎ ዋጋ ለመክፈል ቤተክርስቲያኒቱን መሞገት የተሻለ ነገር ነው። ምክንያቱም ያ ህዝብ እውነትን የተረዱ ሰዎች ጥለው በወጡ ቁጥር እሾህ ተነቀለ፣ እሳር ተመዘዘ፣ ቤተክርስቲያን ምንም አትሆንም፣ እነ አርዮስም እነ መቅዶንዮስም እንደዚሁ ነው የሆኑት የሚል የተሳሳቱ ሰዎች የሚያስተምሩትን ትምህርት እያጠነጥኑ የሚያድጉ ትውልድ ናቸው እንጂ የሚፈጠሩት የእኛን ትምህርት የሚመረምሩ አይነሱም። ስለዚህ እኛም እንዳኮረፍን እንደወጣን ጥቂት ሰዎችን ይዘን ልንቀር እንችላለን። ይሄ ለኛ አልተመቸንም። በፍጹም መሆን አልነበረበትም። ምክንያቱም በእኛ ምንድነው እይታ ቁንጫ ፈራ ተብሎ ቤት አይለቀቅም፣ ወይም ደግሞ ቁንጫ ፈራ ተባያ ፈራ ተብሎ ቤት በሳት አይቃጠልም፣ ወይም ደግሞ ተጥሎ አይወጣም። በቃ ለቁንጫው መፍትሄ ይፈለጋል፣ ለችግሩ መፍትሄ ይፈለጋል። ስለዚህ ቤተክርስቲያኒቱ ችግሯን እንድታስወግድ ተባይ የሆነውን ከወንጌል ጸር የሆነውን ነገር ጌታ ካስተማረው ሐዋርያት ካስተማሩ ትምህርት ውጭ የሆነውን ነገር እንድታስወግድ መታገል ነው እንጂ ጥሎ መውጣት የሐዋርያትም ተልእኮ አይደለም። ከሐዋርያት በኋላ የተነሱ አባቶችም አንገታቸውን እስከ መስጠት ድረስ የተጋደሉለት ቅዱስ ተልእኮ ነው እንጂ የመሸሽ ተልእኮ አይደለም። ስለዚህ ይሄ በፍጹም ለኛ ሊሆንልን አይችልም። እሺ እዛ ጋር ጥያቄ መሪጌታ ለምሳሌ እንዳሉት ልጆች ስለሆንን ውስጥ ሆነን ብንመክር ብንገስጽ ይሻላል እንጂ አኩርፈን አንወጣም፣ ለዛ ነው በራሳችን አንቆምም ያልነው ብለውኛል። ግን አንዳንድ ጊዜ ሲታይ ደግሞ ሙሉ ውሏችሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የሚቃረኑ የሃይማኖት ሰዎች ጋር ነው። ለምሳሌ ከፕሮቴስታንቶች ጋር ነው የምትሉት፣ እዛ ነው ቃል የምትካፈሉት፣ እዛ ነው ሄዳችሁ እንደምታሙ የሚነገረውና ለቤተክርስቲያኗ በዚህ ደረጃ የምታስቡ ከሆነ ከሌላ እምነቶች ጋር መምከር ለምን አስፈለገ? ለምን ውስጥ ሆናችሁ እንደ ልጅ እንደ ቤተክርስቲያኗ አባል መታረም ያለበትን ነገር እንዲታረም በውስጥ ከሌሎች ጋር ምንም አይነት ግንኙነት ሳትፈጥሩ ለምን በውስጥ ምክር አሰጡም ነበር? ልክ ነህ። ይሄንን 10 ዓመት ያህል ጊዜ ወስዶብናል ቤተክርስቲያኒቱን ደጅ ስንጠና። ሃይማኖተ አበው የሚባል ማህበር ተቋቁሞ
ኧረ እባካችሁ አታስወጡን፣ ኧረ በአባቶች አምላክ፣ ኧረ በቅዱሳን አምላክ እያለ ሲያለቅስ እኛም አብረን ያኔ ኮሌጅ ትምህርት ቤት እያለን ኧረ ይህ ማህበር አይውጣ እያልን ስንጮህ ማህበረ ቅዱሳን እኔ ብቻ ነኝ ለቤተ ክርስቲያኒቱ ያለኋት አለና ሃይማኖት አበው ጋር ጦርነት በመክፈት ከአባቶችም ደግሞ የሱ ደጋፊዎች ስላገኘ ሃይማኖት አበው በቀላሉ እንዲገፋ ተደረገ። የተገፋበት ምክንያት አንደኛ ዘመናዊ የሚመስል መዝሙር ዘመረ፣ በጊታር ተደግፎ ዘመረ። ስለዚህ ጊታር ወይም ደግሞ ዘመናዊ መዝሙር ወይም ደግሞ ስለ ቅዱሳን አዘውትሮ አይዘምርም፣ እንዲሁም በኢየሱስ ስም ይጸልያል የሚል ዛቻና ክስ ነው ተመስርቶበት እንዲወጣና እንዲበተን የተደረገው። ይሄ ነገር አሁን እኛ በዚህ ጊዜ ከወጣን በኋላ ከፕሮቴስታንት ጋር መገናኘታችን አልቀረም። ምክንያቱም እነሱ ራሳቸው ፈልገውን ይመጣሉ። በምን ምክንያት ወጣችሁ? ለምን ወጣችሁ? ምንድነው ችግራችሁ? ከኛ ጋር ሁኑ ሁሉ ብለው እኮ ተማጽነውናል፣ ለምነውናል። ኑ ቸርች ክፈቱ፣ አገልጋይ ሁኑ፣ የቸርች መሪ እናድርጋችሁም እኮ ያሉን እኮ አሉ በወቅቱ። እኛ ግን አልተመቸንም። እኛ ለዚህ አልተጠራንም። እናንተ ጋራ መገናኘቱ መምከሩ ምናልባት የኛ ዓላማ ለእናንተ ግልጽ ቢሆን የምንጠቃቀምበት መንገድ ይኖራል። ምናልባት ወንጌላውያን እኮ ተሐድሶ ከተንቀሳቀሰ በኋላ ነው ኦርቶዶክስን እናት ቤተክርስቲያን ማለት የጀመረ እንጂ እኮ ኦርቶዶክስ አሕዛብ ነበረች በዚያን ጊዜ። ኦርቶዶክስ ማለት አሕዛብ ናት፣ ጣዖት አምላኪ ናት፣ ቤተክርስቲያን አትባልም፣ አረመኔ ናት ነበረ ስሟ። በወንጌላውያን የነበረ ስሟ ተሐድሶ ተነሳና ወንጌላውያን ጋራ ሲመክር ለወንጌላውያን ስልጠና ሲሰጥ ቤተክርስቲያኒቱ እናት ቤተክርስቲያን ልትባል ይገባታል። ፍሬምናጦስን የመሰለ አባት እነ ያሬድን የመሰሉ አባቶች በኋላ ደግሞ ዘግይተው የተነሱም ቢሆኑ እና አባ እስጢፋኖስን የመሰሉ አባቶች በኋላ ደግሞ በእነ አፄ ቴዎድሮስና በእነ አፄ ምኒልክ በእነ አፄ ኃይለ ሥላሴ እና አለቃ ታዬ እና አለቃ ኪዳነ ወልድ ክፍሌ እነ ነጋድራስ ገብረሕይወት ባይቀደኝ እና አለቃ ዘነበ እነ ብላቴን ጌታሪ ወልደ ሥላሴ እነዚህን የመሰሉ አይናማ ሊቃውንት ያፈራሽ ቤተክርስቲያን ናት። እነዚህ አባቶች ወደ ወንጌላውያን መሄድ አልፈለጉም። መጽሐፍ በመጽሐፍና በመዋጋት ቤተክርስቲያኒቱ ስህተቷን በመታገል ነው እዚያ የቆዩት። ስለዚህ እኛም ያንን ፈለግ በመከተል ነው ቤተክርስቲያኒቱን ለመሞገት የስተት ትምህርቷን እንዲታረም ጥያቄ ማቅረብ የፈለግነው። ደግሞ ግልጽ የሆነ ጥያቄ አቅርበናል። ግልጽ የሆነ በትክክል ቤተክርስቲያኒቱ ልታርመው የሚገባት ነው ብላ ማታምነው በቃ ተጽፎ ስለተቀመጠባት ስህተት ነው ብላ አደባባይ ለመናገር አቅቷት ነው እንጂ በትክክል ስህተት እንደሆነ ያመነችበትን በግልጽ አሳይተናታል ነው ብለ አንዳንዶቹም እኮ አርማለች። አሁን በቀጣዩ ሁለተኛ ሶስተኛ ድል ሲሰጠኝ ነጥቦቹን አነሳለሁ እንጂ እኛ ይሄን ነገር እናነሳለን። ስለዚህ ከወንጌላውያን ጋራ እንመክራለን፣ እንነጋገራለን። ለወንጌላውያን እንደውም ተሐድሶ ስልጠና ሰጥተናቸዋል። የአውሮፓውያን የባህል ወረራ ተደርጎባቸዋል። የዝማሬ ያለባበስ ያለው እንቅስቃሴያችሁ በሙሉ ኢትዮጵያዊነት አይደለም። ስርዓት ይኑረው። የሚታየው የምናየው ግን ከወንጌል አማኞች ጋር ከፕሮቴስታንቶች ጋር በመሆን በግልጽ የሚታየው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማማት ነው። ለምሳሌ አስተምሯን አሁን የቤተክርስቲያን ልጆች ሆናችሁ እናንተን እንደ ምስክርነት ሲጠቀሙ ይታያሉ ብዙ ጊዜ። ለምሳሌ ይሄው የኦርቶዶክስ ሰው ነው፣ ይሄው እሱ እንኳን እየመሰከረ ነው እያለ ኦርቶዶክስን እንደ መምቻነት እንደ መሳሪያ ነው የተጠቀሟችሁ። ስለዚህ ወይ ወጣችሁ አልወጣችሁ ወይ ራሳችሁን አላቋቋማችሁ ውስጥ ሆናችሁ ቤተክርስቲያን የማፍረስ ስራ ነው እየሰራችሁ ያላችሁ ትባላላችሁና ምንድነው ለዚህ መልሶ? ለዚህ እንግዲህ ለወንድሞች ምድል ለመስጠት አጠራርጌ ለመናገር ልሞክር። ልክ ነው። ፕሮቴስታንቱ የተጠቀሙበት መንገድ አለ። ለማገልገል ኦርቶዶክስን ለመድረስ እኛ ነቅሰን ያወጣናቸውን እንዲታረሙ ያስፈልጋሉ፣ መታረም አለባቸው ብለን ከገድላት ከድርሳናት ያወጣናቸውን ነገሮች ወንጌላውያን አግኝተዋቸዋል። ስለዚህ ቤተክርስቲያኒቱ ይሄ ስህተት ይዛ ነው ወይ ወንጌልን የምታገለግለው? ሐዋርያዊት ነኝ፣ ጥንታዊት ነኝ፣ ብሔራዊት ነኝ የምትለው ይሄንን ስህተት ይዛ እኮ ነው። ይሄው የእናንተ መርጌቶች ያጋለጡት እያሉ ወንጌላውያን ለማገልገያ ተጠቅመውበታል። ነገር ግን ቤተክርስቲያኒቱ ስህተት ሆኖ ካገኘችው ቀድማ አርማ በልጣ መገኘት ነው እንጂ ያለባት አኩርፋ እኛን ማሳደድና ከፕሮቴስታንት ጋር ወገንተኞች እንደሆነ አድርጋ መቁጠር አይደለም ያለባት። እኛ ልክ ነው፣ ስህተቱን እንናገራለን። ስህተቱን ግን ላፈርጎ ወስዶ ደግሞ የሚጠቀምበት አለ። ይሄንን እያየን ነው።
እኛ እኮ ኦርቶዶክስን እንዴት እንድረሳት፣ ስለ ኦርቶዶክስ ወደ ኋላ ያለ ታሪኳን ንገሩን ብለውን እኮ የቤተ ክርስቲያኒቱ ብርቱ ጎኗና ደካማ ጎኗን እኮ ለወንጌላውያን በግልጽ ነግረናል። እናንተ አይዛብ የምትሏል እነሱ ሌላ ዓለም ላይ ነው ያሉት። የነሱ ወደ ሰማያዊ ዓለም የሚወስደው መንገድና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእስልምናው የሐዋርያቶች የተለያየ ዓለም ውስጥ እስካላችሁ ድረስ እነሱ ለምን ይቀርቧቸዋል? ለምን ይጠይቋቸዋል? እናንተ ጋር መጥተው መጀመሪያ ይሄ ሃይማኖታዊ እንቅስቃሴ የሚፈቅደው አካሄድ ነው። ምንጊዜም ቢሆን አንድ ተቋም እምነቱን ለማስፋፋት የሚገባበት ቀዳዳ ይኖረዋል። ነገር ግን ደግሞ እኛ የምንፈልገው አንድ ተልዕኮ አለ። ወንጌላውያንንና ኦርቶዶክስን መለያየት በማይገባቸው ነገር እየተደባደቡ መኖር እንደሌለባቸው እናምናለን። በማያግባባ ነገር ሊለያዩ ይችላሉ። እኛ እኮ ከፕሮቴስታንት የምንለይበትና አንድ የማንሆንበት ነጥብ እኮ አለ። ወንጌላውያን የሚባለው ግን በአሁኑ ሰዓት የትኛው ነው? እነማን ናቸው ብለህ ብትለኝ እነገሌ ብዬ ልቆጥርልህ አልችልም። ምክንያቱም እያንዳንዱ ቸርች የራሱ ልዩ ምክንያት አለው የሚለያይበት። እኛ ከዚያ ጋር ህብረት የለንም። ነገር ግን አንድ ነገር የምናምነው አንድ በሚያደርገን ነገር ላይ አንከራከር። ገድላት ድርሳናት ሊያለያዩን አይገባም። የሚታረሙ ስለሆኑ የሰው ሐሳቦች ስለሆኑ ለቅዱሳን የተደረሱ ስለሆኑ ወደ መንግስተ ሰማያት የማስገባት ከመንግስተ ሰማያት የማጉደልም ስልጣን ስለሌላቸው እነዚህን መጻሕፍቶች የመቀበል ያለ መቀበል የእያንዳንዱ ሰው የመረዳቱ መብት እንጂ ቤተክርስቲያንን ሊያለያዩና ሊያወጋግዙ አይገባም። እነዚህ ስህተቶች መታረም አለባቸው። ለምሳሌ በወንጌላውያን በኩልም አሁን ጎልተው እየመጡ እርስ በርሳቸው እያለያዩቸው ያሉ ስህተቶች አሉ። እነሱ እንዲታረሙ ሁሉኛ ተጽዕኖ እየፈጠርን ነው። ስለዚህ በእኛ ቤተክርስቲያንም ወንጌላውያኑ ቤተክርስቲያኒቱን እንዲያውቋት እኛንን በግልጽ መናገር ያለብን እኛንን። አያውቋትም እነሱ። በእውነት ልንገርህ አይደለ አንድ ባህሪና ሁለት ባህሪ የሚል አስተምሮ ከረጅም ጊዜ ጀምሮ የቆየ ከካቶሊክና ከኦርቶዶክስ የነበረ አስተምሮ ነበረ። ያንን አስተምሮ ሁለት ባህሪ የሚለውን ካቶሊክ ይዛለች። ወንጌላውያኑ ደግሞ ከካቶሊክ የወጡ ስለሆኑ ያንን ሐሳብ ይዘው ነው የመጡት። ነገር ግን በኢትዮጵያ ያሉ ወንጌላውያን ስለ ኦርቶዶክስ ቤተክርስቲያን መመረጫ ወረቀት ስሩ ሲባሉ የኮሌጅ ተማሪዎች ኦርቶዶክስ ቤተክርስቲያንን ለማወቅና የመመረጫ ወረቀት ለመስራት እኛን ነው የሚጋብዙ። ወይም ደግሞ ወደ ኦርቶዶክስ ኮሌጅ ደብዳቤ ተጽፎላቸው ይሄዳሉ። ቅድስት ሥላሴ ወይ ቅዱስ ጳውሎስ ይሄዳሉ። ሁለት ባህሪና አንድ ባህሪ ምንድነው በእናንተ? እኛን ኦርቶዶክሳውያንን ፕሮቴስታንቱ አውጣች ነው የሚለን እስካሁን ድረስ። አውጣች ማለት ደግሞ በኦርቶዶክስም የተወገዘ የስተት አስተማሪ ነው። በወንጌላውያንም የተወገዘ የስተት አስተማሪ ነው። ነገር ግን በወቅቱ ሲለያዩ አውጣቼ የሚል ስም የሰጡን እኛን ነው። አውጣቼ እንዳልሆንና አንድ አካል አንድ ባህሪ የሚለው ትምህርታችን ምን ማለት እንደሆነ እንደ ኦርቶዶክስ ገጸን ስንነግራቸው በጣም በሚገርም ሁኔታ ሐሳባቸውን እየቀየሩና እያስተካከሉ ነው ያሉት። ስለዚህ የሚጠቀሙበት ነገር አለ፣ የሚያስተካክሉት ነገር አለ። እኛ ደግሞ ማቀራረብ አንዱ ስራችን ነው። መለያየት ባለብን ጤናማ ያልሆነ ነገር እነሱ እንዳቋም የወሰዱት በዚያ ነገር አንደራደርም። ልዩነት ነው። ኦርቶዶክስ ቤተክርስቲያናችን ዋናው ራያችን ግን የኦርቶዶክስ ቤተክርስቲያናችን ስተቷ እንዳል እኛ እኮ ተገፍተን ወጠን እኮ ነው ቴዲ፣ ተደብድበን ተገፍተን ወጠን ነው። ኦኬ እሺ፣ እሱ ገብቶኛል። ምናልባትም ዞሮ ሲመጣ ለሁላችሁ መማነሳው በጣም ይቅርታ፣ እዚህ ጋር አንድ ሐሳብ ምናልባት ሶሪ ሐሳብን መርጌታ ያሉትና አንድ ሐሳብ ለመጨመር ያክል ነው። ለምንድን ነው የምትገናኙት ከነዚህ ሰዎች ጋር? ምንድን ነው ሊያገናኛችሁ የሚችለው? እነሱ የራሳቸው ቡድን አላቸው፣ እዚህ ጋር ደግሞ የራሳቸው ሌላ ጥያቄ እናንተ አላችሁ። ለምንድን ነው የሚያገናኛችሁ የሚለው ነገር ይሄ የተሐድሶውን እንቅስቃሴና ከዚህ ጋር ተያይዞ ያለፉትን 10 ዓመታትና 15 ዓመታት ከፍ ሲልም 30 ዓመት እንቅስቃሴዎችን ወደ ኋላ ዞር ብሎ ማየት ያስፈልጋል። ተመልከት እንግዲህ በቤተ ክርስቲያኒቱ ውስጥ በተለያየ ሙያ ሲያገለግሉ የነበሩ፣ በዲቁና ሲያገለግሉ የነበሩ፣ በምርግትና ሲያገለግሉ የነበሩ፣ በተለያየ መምህራን ሰባኪ ወንጌል ሆኖ ሲያገለግሉ የነበሩ ወንድሞችና አባቶች የዚህን የወንጌልንና የክርስቶስን ትምህርት ማቀንቀን ሲጀምሩ ከደሞዝ የመባረር፣ ከቤተ ክርስቲያን ከአውደ ምሕረት የመባረር፣ ልጆቻቸውን የሚያበሉት የሚያጠጡት ከማህበረሰቡ የመገለል የመባረር ዕጣ ፈንታ ሲገጥማቸው እነዚህ ሰዎች በሜዳ ወድቀው ሲገኙ የሚረዳቸው፣ የሚያበላቸው፣ የሚያጠጣቸው፣ ለልጆቻቸው ወተት የሚገዛላቸው ሰዎች ሲያጡ
ከዛም ያለፈ ካራክተር አሳሲኔሽን ሲደረግባቸው ከማህበረሰቡ ሲገለሉ አትሂዱ፣ አትገናኙ፣ አታገኟቸው ተብሎ ሲባሉ እነዚህ ወንጌላውያን አካባቢ ያሉ አንዳንድ ወንድሞች ቀረብ ብሎ በማነጋገር ለልጆቻቸው ወተትን መግዛት፣ ለልጆቻቸው አንዳንድ ነገሮችን ኦፈር ማድረግ፣ ቢያንስ ህይወታቸውን እንኳን ሰርቫይቭ እንዲያደርጉ የመርዳትና አይዟችሁ የማለት እንቅስቃሴ ስለነበረ ያንን እንቅስቃሴ ቀጥታ ጉዳዩን ከስልታዊ ግንኙነት ጋር በመስፋት ሲያደርጉ የነበረውን ሰብአዊ ድጋፍ ቀላል የሆነ ቢባል ግን ህይወትን ሊያስቀጥል የሚችሉ ድጋፎችን ሲያገኙ ተሐድሶአዊ ወንድሞቻችን ይሄንን ነገር ለመቀበል አላንገራገሩም። ለምንድን ነው ያላንገራገሩት? ህይወታቸው አደጋ ላይ ወድቋል። በዚህ አጋጣሚ ቴዲ አንድ ነገር የምነግርህ ነገር አሁን ደሞዝ ነው ህይወትን የማስቀጠል የመኖር የሰርቫይቫል ጉዳይ እኮ ብቻ ሳይሆን የሞቱ ሰዎች እኮ አሉ። በዚህ እንቅስቃሴ ውስጥ እኮ ሰዎች እኮ ተገለዋል እኮ፣ ሰዎች ተደብድበዋል እኮ፣ ሰዎች እኮ መከራ ተቀብለዋል እኮ። ስለዚህ ይሄ ነገር ሲደርስባቸው አይዟችሁ ብለው ቤት የሰጧቸው፣ አይዟችሁ ብለው የሚያርፉበት ቦታ የሰጧቸው፣ አይዟችሁ ብለው ቢያንስ ህይወታቸውን የሚያቆዩበት ቢያንስ ህይወታቸውን የሚያስቀጥሉበት እድል ሲያገኙ አይ እናንተ ፕሮቴስታንቶች ናችሁ፣ አይ እናንተ ወንጌላውያን ናችሁና ፈጽሞ ከእናንተ ጋር ህብረት ልናደርግ አንችልም የሚል ምላሽን መጠበቅ ለኔ ይሄ የሰብአዊነትም ጥያቄ ጭምር ነው። ይሄ እሺ፣ እዛ ጋር አንድ ጥያቄ ላንሳ። ኦኬ፣ ቤተክርስቲያን የራሷ መገምገሚያዎች አሏት። የትኛውም በዓለም ያለ መስሪያ ቤትም ሰራተኞቹን የሚገመግምበት የራሱ ቼክ ሊስት አለ። ቤተክርስቲያኗ በማንኛውም ሰዓት ገምግማ እኩይ ተግባር አላችሁ ወይም ደግሞ ከአስተምህሮቶቼ ውጪ ወይም ደግሞ ምዕመኖቼን ለመበረዝ የመጣችሁ ተሸንኩልካችሁ የገባችሁ በመንፈሳዊ ቋንቋ ተኩላ ናችሁ ከተባላችሁ ሙሉ ለሙሉ ጠቅላችሁ ለምን ወንጌል አማኞች ጋር ለማቅረቡ ቴዲ እኛ እኮ ያላገዟችሁ እነሱ ገንዘብ ከሰጧችሁ ቤትም ከሰጧችሁ ለምን አንድ እግራችሁን እዚህ አንድ እግራችሁን እዚያ ከምታደርጉ ለሙሉ ለሙሉ ለምን አገቡ? ቴዲ አሁን እኮ እኛ ያለን ነው አሁን ያለችው ቤተክርስቲያን የምታስተምረው ትምህርት እኮ ትክክለኛው የኦርቶዶክስ ቤተክርስቲያን ትምህርት አይደለም እኮ እያልን እኮ ነው ያለን። ስለዚህ አስተምሮቱ ትክክለኛ ካልሆነ የእናንተ አስተምሮ ምንድነው? እሱ ነው። አሁን ወደዛ እንመጣለን። አሁን ቤዚካሊ ወደ ጥያቄ እንመጣለን። እያልን ያለነው አሁን ቤተክርስቲያኒቱ አውደ ምሕረቱን የተቆጣጠረው ትምህርት ቤተክርስቲያኒቱን የተቆጣጠረው ትምህርት ስነ መለኮታዊ ስርዓቶች ያሉ ትምህርቶች፣ የህይወት ስርዓቶች፣ ሌሎች ዝርዝር ጉዳዮች ወደ ኋላ እንመጣባቸዋለን። በምን ጉዳይ ቤተክርስቲያን ተሐድሶ ማድረግ አለባት የሚለው ነገር እናነሳለን። ቴዲዬ ቦታው ስላልሆነ ብዬ ነው አሁን እዚህ ጋር ማላነሳው። ቤተክርስቲያን መታደስ አለባት ብለን የምናነሳቸው ዝርዝር ጉዳዮች አሉ። ወደዛ እመጣባቸዋለሁ። አሁን እያልን ያለነው አሁን ያለው ትምህርት የቤተ ክርስቲያን እውነተኛ የጌታ ትምህርት፣ የሐዋርያ ትምህርት፣ የአባቶች ትምህርት አይደለም። ቤተ ክርስቲያን ባለፈችባቸው ረጅም ዘመናት የገቡባት ስርዋጾች፣ የገቡባት የተለያዩ አይነት ያለፈችባቸው ችግሮች አሁን ላለችበት ሁኔታ ዳርገዋታል። ስለዚህ ረጅም ዘመን ከመቆየቷ የተነሳ ቤተክርስቲያኒቱ ከክርስቶስ ትምህርት ርቃ ስታበቃ፣ ቤተክርስቲያኒቱ ከክርስቶስ ስርዓትና ወግ ከአባቶች ከሐዋርያት ትምህርት ርቃ ስታበቃ አሁን ያለው ትምህርት የክርስቶስ ትምህርትን ያጎደለ ነው። ከሐዋርያት ትምህርት ያነሰ ነው። እውነተኛውን የእግዚአብሔርን ቃል የሚያሳይ አይደለም። የጸጋ መንገድ የዘጋ ነው። ሰዎች ወደ እግዚአብሔር መንግስት እንዲገቡ የሚያስችል አይደለም። ከመጽሐፍ ቅዱሳዊ ከእውነተኛይቱ ኦርቶዶክሳዊ ትምህርት ጎላለች። ስለዚህም ተሐድሶ ማድረግ አለባት የሚለው አንኳር ጥያቄያችን እኮ ይሄ ነው። ስለዚህ ትምህርቴ ይሄ ነው ትበል እንጂ አሁን ያሉ ሰዎች ትምህርቴ ይሄ ነው ብለው ይበሉ እንጂ በውስጥ እኮ እጅግ በጣም ብዙ አባቶች፣ እጅግ በጣም ብዙ እናቶች፣ እጅግ በጣም ብዙ ወንድሞች፣ እጅግ በጣም ብዙ ሰባኪያነ ወንጌሎች ቤተክርስቲያን ራሷን ማድረስ አለባት የሚል ጥያቄ እኮ እኔና ወንድሞቼ አደባባይ ወጥተን ስለጠየቅን የሶስት ሰውና የአራት ሰው ጥያቄ ብቻ እኮ እንዳይመስልህ እጅግ እልፍ አላፍ ሰዎች እኮ ይሄን ጥያቄ እያቀነቀኑና እያነሱ ያለበት ሁኔታ ነው ያለው። ስለዚህ አንኳር ጥያቄያችን ቤተክርስቲያኒቱ ተሐድሶ ማድረግ አለባት ብለን ስናበቃ ትምህርቷ ከክርስቶስ ትምህርት ጎሏል። ስርዓቷ ከክርስቶስ ስርዓት ጎሏል። አካሄዷና አጠቃላይ ሁኔታዋ ከእግዚአብሔር ቃልና ስርዓት ጋር ሲመዛዘን ተሐድሶ ማድረግ አለባት ነው እያልን ያለነው። ኦኬ፣ እሺ፣ ዞሮ ይመጣል። ሁላችሁም ጥያቄ ቤተክርስቲያኗ ይሄ አሁን እናንተ የዘረዘራችሁት ነገር ጎሏታል ብለው እንግዲህ ቢያምኑ በሚሊዮን የሚቆጠሩ ምዕመን እስካሁን ድረስ አብሯት አይኖሩም ነበር። እናንተ እኚህ ነገሮች ጎሏታል ብላችሁ ካመናችሁ ስም ቀይራችሁ በራሳችሁ አስተምህሮ ወይም በሌላ አባባል በራሳችሁ ዶክትሪን እናንተን የሚመስሉ ምዕመኖችን ነው እያበዛችሁ መሄድ ያለባችሁ። በቃ ቤተክርስቲያኗ እንደ አቋም ከያዘች ኦርቶዶክስ አትታደስም አትለወጥም ካለች
ካሉ እናንተ ደግሞ ዞር ብላችሁ ሌላ ስም ይዛችሁ ምዕመኖቻችሁን እያበዛችሁ ለምን አትሄዱም? አሁን ዞሮ ሲመጣ የምጠይቃችሁ ጥያቄ አለ። ሁሉም ሰው መስማት የሚፈልገው ጥያቄ ነው። የመጀመሪያው ኦኬ የእናንተ ዶክትሪን ምንድን ነው? ለምሳሌ እኔ እሺ ከዚህ ቀደም የወንጌል አማኞች ሰበኩኝ ብያለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች መጥተው እናንተ ጋር መምጣት ፈልጋለሁ፣ እንዴት ነው የሚዳነው? እኔ በዓለም ያለው ሰው ነኝ ሰበኩኝ ብያቸው ሰብከውኛል። የእስልምና እምነት ተከታዮችም እንደዚሁ ሰብከውኛል። አሁን እናንተንም ወደ ተሐድሶ እምነት መምጣት ፈልጋለሁ ብል እንዴት ነው የምትሰብኩኝ? በእናንተ አስተምህሮ መዳን የሚቻለው እንዴት ነው? ወደዛ እመጣለሁ። ሀብትሽ ዞሮ ሲመጣ ቪዲዮ ልክ እንደ መሪ ስጌት ያበራልናል። ብዙ ሰዎች አድማጭ ተመልካች ድምፀ ተሐድሶ ወይም ሀብታሙ ቪዲዮ የሚያበራልን እያሉ ስለሆነ ማለት ነው። ወደ ብርሃን ሊሄድና ይህን ጥያቄ ትመልሱላላችሁ። በእናንተ አስተምህሮ ዋናው መናጠቃችሁና መጋደላችሁ በዓለም ያለው እንደኛ ያሉ ሰዎችን ለማዳን ነውና ወደ ዘላለማዊ ሕይወት ለመውሰድ ነውና ከዚህ ጊዜያዊ ሕይወት ወደ ዘላለማዊ ሕይወት ለመውሰድ እንደመሆኑ መጠን እንደኔ ያሉትን ለምሳሌ ስትሰብኩ እንዴት ነው የምትሰብኩን? መዳን እንዴት ነውና እናንተ ይሄን ትነግሩናላችሁ። ሌሎቻችሁን አስገባችኋለሁ። ሪኩዌስት የላካችሁ ሰዎችም አላችሁ። በዚህ በቴሌግራምም 1:5:30 ታዩኛላችሁ። በኔ ቦታ ብትሉ የሚያልገባችሁ ጥያቄ ካለ እንድትጠይቁ እድል ሰጣችኋለሁ ለማለት ያለው ታፕ እያደረጋችሁ ሁላችሁም ታፕ አድርጉ እንዳይቆራረጥ። ወደ ብርሃን ልሂድ። ብርሃን ይሰማል? አዎ ይሰማል። ቴዲ ስለሰጠኝ እድል እጅግ አድርጌ አመሰግናለሁ። ወንድሜ መምህር ሀብታሙና ወንድሜ መርጌታ ብዙ ሀሳቦችን አንስተው ተነጋግረናል። እኔ አንድ ነገር ማንሳት ፈልጋለሁ። ቴዲ ቀደም አንድ ነገር አንስታል። አንተ ቪዲዮ አልበራም። ቪዲዮን ሶሪ አስተካክላለሁ። እሺ ሁለተኛ ዙር ላይ እየሞከርኩ ነበረ። ትንሽ ህንጻ ላይ እንትን ላይ ነው ያለሁት፣ እኔም ፎቅ ላይ ነኝ። እሷን አስተካክላለሁ። እሺ ትንሽ ያው ይጠፋል፣ አስተካክላለሁ። እሺ እዛ እስኪ ያስተካክል ድረስ ሌሎቻችሁ ቴዲ ሐዋሳ ብላችሁ የቴሌግራም ቻናል ጽፋችሁ እዛ ወረፋ ያዙ። ጥያቄዎቻችሁን እዛ ላይ ጻፉ። ከዛ ላይ ፒክ እናደርጋችኋለን። እሺ ብርሃን ቀጥል። እሺ እኔ አሁን ትንሽ መናገር የምፈልገው ቴዲ ቀድም ባነሳው ሐሳብ ላይ ነው። ምክንያቱም እኛ አስተምሯችንም ሆነ የምንጠይቀው ጥያቄ አዲስ ነገር የለም። ቤተክርስቲያናችን አስቀድማ ስታስተምር የነበረ እውነት ነው። ምክንያቱም በአራተኛው መቶ ክፍለ ዘመን ላይ እቺ ቤተክርስቲያን በአባት ፍሬምናጦስ በተባለው አባት ወደዚህ ወደ ኢትዮጵያ ምድር ከገባ በአትናቴዎስ እጅ ተሾሞ ከገባ በኋላ ምድራችን ኢትዮጵያ ላይ የሚመለከው የአምልኮ ስርዓት መጽሐፍ ቅዱሳዊ ስላልነበረ በእኚህ አባት የተነሳ የእግዚአብሔር ቃል ተሰብኮ እውነት ተገልጦ እንደውም ምን ብለው ስም እስኪያወጡላቸው ድረስ አባ ሰላማ የሰላም አባት ወይንም ደግሞ ከሳቴ ብርሃን ብርሃንን የገለጡልን አባት ናቸው፣ ከጨለማ ወደሚደነቅ ብርሃን ያመጡን አባት ናቸው ብለው እስኪመሰክሩላቸው ድረስ የነበረ እውነት ነበረ በዚህ ቤተክርስቲያን ውስጥ የነበረው አስተምሮ። ስለዚህ እኛ እያልን ያለነው ያ አስተምሮ መመለስ አለበት። ምክንያቱም እኚህ አባት ወደዚህ ምድር ሲመጡ መጽሐፍ ቅዱስ እንዲተረጎም አድርገዋል። ብዙ አስተዋጽኦችን አድርገዋል። እኛ አባት ወንጌልን ሰብከዋል። ብዙዎች ከጨለማ እንዲመለሱ አድርገዋል። ምክንያቱም ተሾሞ የመጡትም ከእውነተኛ አባት ከአትናቴዎስ ነው ወደዚህ ተሾሞ የመጡ። በነገራችን ላይ እኛ አባት የመጀመሪያው የኢትዮጵያ ጳጳስ ሆነው የተሾሙት ናቸው። እኚህ አባት ከሞቱ በኋላ ግን ብዙ አይነት ቻሌንጆች በዚህ ቤተክርስቲያን ላይ ወድቀዋል። እኚህ አባት ከሞቱ በኋላ አሁንም ለ1600 ዓመት 111 ጳጳሳት ወደዚህ ምድር ተሾመው ሲመጡ የሚገርመው ነገር እነዚህ ጳጳሳት እንደ ፍሬምናጦስ ወይም እንደ ከሳቴ ብርሃንን እየገለጡ እያስተማሩ የቀጠሉ አባቶች አልነበሩ። እነዚህ 111 ጳጳሳት ሲመጡ ከመባረክ ያለፈ ምንም አይነት ስነ መለኮታዊ አስተምሮን ያላስተማሩ፣ የሚገርመው ነገር እንደውም ሌላ አጀንዳ ይዘው እንደመጡ ብዙ የታሪክ መዛግብቶችን አገላብጠናል። ለምን ቢባል እነዚህ 111 ጳጳሳት ወደዚህ በሚመጡበት ጊዜ በእነዚህ 1600 ዓመታት የራሳቸውን አጀንዳና ፕሮግራም ነበር ይዘው የሚመጡት። ለምሳሌ አንድ ነገር ላንሳ።
ከአባይ ግድብ ጋር ተያይዞ ያለ ምክንያቱም ግብፃውያን ማለት አባይ ስቲል እስካሁን እንኳን ካለው ነባራዊ ሁኔታ አንፃር ስናይ ህይወታቸው ነው ይሄ ወንዝ ህይወታቸው ስለነበረ ስለዚህ ይሄንን ውሃ ለማቆም ወይንም ደግሞ ኢትዮጵያውያን በራሳቸው አቅም እንዳይገድቡና እንዳይጠቀሙ በሃይማኖታዊ ስርዓት ገዝተንና ይዘናቸው እንዳይሰሩ ሰው ከሰራ ይለወጣል ሰው ከሰራ ደግሞ የሚፈልገው ደረጃ ላይ ይደርሳል ብለው ስላመኑ በተለያየ ሃይማኖታዊ ስርዓት ገዝተውና አንቀው ይዘው ቀን እያስቆጠሩ በእነዛ ቀናቶች ላይ ስራ እንዳንሰራ አድርገው እርግማን ጭምር ድህነቱን ጉስቁልናን ያመጡብን እነዚህ ጳጳሳት ናቸው። ለ1600 ዓመታት 111 ጳጳሳት ወደዚህ መጥተው ነበር። ስለዚህ እነዚህ ሰዎች ያስተማሩት ትምህርት ቅድም ስናገር እንደነበረው አሁን እዚህ ጋር ክስ አይደለም ማቅረብ ያለባችሁ ክስ ለመስማት ወይም ደግሞ ለመዳኘት ሳይሆን ወይም ደግሞ ሌላ ቅራኔ ለማቅረብ ወይም ሌላው በአሉታዊ መንገድ ለመግለጽ ሳይሆን የእናንተን ነገር እንድትነግሩ ነው። ሰው የሚጠብቀው ምንድነው? እሺ ተሐድሶ ብላችሁ መታችኋል። የእናንተ ተሐድሶነት ለምንድነው? አስተምሮታችሁ ምንድነው? እኚህን ንገሩን። ምክንያቱም ችግር አለ ከቸርቹ አይደለም ከቸርቹ ችግር አለ ብላችሁ ካመናችሁ አሁን በራሳችሁ ከቆማችሁ በምን ላይ ነው የቆማችሁት? የእናንተ አስተምሮ ምን ላይ የተመሰረተ ነው? የእነሱን ክሱ ይቅርና የእናንተን እንድትነግሩ ይፈልጋሉ። እሺ ሶሪ ይሄን ወደዛ የሄድኩበት ምክንያት ምንድነው? እዛ ጤነኛ ትምህርት ላይ መጀመሪያ ወደ ተመሰረተችበት መመለስ አለባት። ምክንያቱም ቃሉን አስተርጉማ የእግዚአብሔርን ቃል አስተርጉማ የሰጠች ቤተክርስቲያን አሁን ከቃሉ አፈንግጣለች እያልን ነው። ስለዚህ ወደ ቃሉ መመለስ አለባት። አስተምሮታችንም ደግሞ እኔ ይቅርታ ይደረግልኛ ኮሜንቱም ላይ አንዳንድ ሐሳቦችን ሳይ ኦርቶዶክስ ቤተክርስቲያን አትታደስም የሚሉ ሐሳቦችን እያየው ነው። ለምን እኛ እያልን ያለነው ህንጻ ቤተክርስቲያን ይፍረስ ወይንም ደግሞ ከበሮቶ ጊታር ይግባ አይደለም ያለነው። ደግሞ ቤተክርስቲያን እንዲታደስም አይደለም እኛ እያልን ያለነው ሰው ነው። እዚህ ኮሜንት የሚሰጡ ሰዎች ሁሉ መታደስ አለባችሁ መለወጥ አለባችሁ እያልን ያለነው ወደ እግዚአብሔር ቃል ተመለሱ እያልን ነው። እኛ ያለነው በትክክለኛው አንታደስም አንለወጥም አሁን ባለንበት ደህና ነን ካሉሳ ምን ታደርጋላችሁ? አንፈልግም ካሉ እኛ ልናደርግ የምንችለው አንድ ነገር ነው። ለምሳሌ አሁን የኢትዮጵያ የታዘዝነው ትእዛዝ አለ። ምዕመኖች የታዘዝነው ትእዛዝ አለ። የታዘዝነው ትእዛዝ አለ። ያዘዘን የእግዚአብሔር ቃል ራሱ ለፍጥረት ሁሉ ወንጌልን እንድናደርስ ታዘናል። ስለዚህ ከዛ ፍጥረት መካከል ደግሞ ኦርቶዶክሳውያን ናቸው። ስለዚህ ለኦርቶዶክሳውያን ደግሞ መታደስ አለባችሁ ብለን ጥያቄ እናቀርባለን። ለህዝቡ ነው የምናወራው፣ ለህንጻው ለቤተ ክርስቲያኑ አይደለም። ምክንያቱም አንታደስም የሚሉ ሰዎች በትክክል በቃሉ ላይ ራሳቸው ቆመዋል ወይ? አሁን አንድ ነገር ላንሳል ቴዲ፣ አንተ ቀደም አንዳንድ ጥያቄ ስጠይቅ ነበር ስትል ነበረ። ለምሳሌ በእኛ በቤተ ክርስቲያን እንትን ውስጥ የሐዋርያት ሥራ ምዕራፍ 16 ቁጥር 30 አካባቢ ላይ ያ ጥበቃ ወይንም እነ ጳውሎስና ሲላስን ሲጠብቅ የነበረው ወታደር ከዛ ከእስር ከወጡ ወይንም ደግሞ ወይኒው ተናውጦ እንትን ካሉ በኋላ ያመለጡ መስሎት ራሱን ሊያጠፋል አታጥፋሉት። ከዛ በኋላ ምንድን ያላቸው ወታደር ጌቶች ወይ እድን ዘንድ ምን ማድረግ ይገባኛል ብሎ ጠይቃቸው። ይሄ ጥያቄ ያንተም ቤትሄድም የሌሎችም የዚህ ሰው እዚህ የሚከታተሉት የሁሉም ሰው ጥያቄ ነው። እያንዳንዱ ነፍስ ጥያቄ አለባት፣ እድን ዘንድ ምን ማድረግ ይገባኛል የሚል። ስለዚህ በእኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ይሄን የሚጠይቅም የለም፣ ለዚህም መልስ የሚሰጥ ማንም ሰው የለም። ምክንያቱም የመዳን ጉዳይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነበት የተዋረደበት እስከ መስቀል ሞት ድረስ ራሱን አሳልፎ የሰጠበት ጉዳይ እስከሆነ ድረስ ይሄን ጉዳይ ደግሞ ዝም ልንል አንችልም ነው። እኛ ይሄን ጉዳይ የመዳንን ጥያቄ የእያንዳንዱን የነፍሱን ጥያቄ ራሱን እንዲፈትሽ እንደ እግዚአብሔር ቃል እንዲገመግም እናደርጋለን ነው እያልን ያለ ነው እንጂ አንታደስም ቢል አንድ ሰው ልናደርግ የምንችለው ነገር የእግዚአብሔርን ቃል እውነት ነው የምንነግረው። ከዛውጭ ምንም ልናደርገው አንችልም።
እሱ አልታደሰም ስለተባለ ደግሞ እኛ ሌላ ድርጅት አቋቁመን የሆነ ነገር ውስጥ መግባት አለብን ማለት አይደለም። በውስጣችን ባለ እውነት ለዚህ ቤተክርስቲያን ጥያቄ እናቀርባለን። ለዚህ ቤተክርስቲያን ደግሞ ያሉንን ነገሮች በመናቀርብ ጊዜ ምላሽም እየተሰጠን ነው። አሁን ከስር ያሉትን ሰዎች አይደለም መታየት ያለበት። ቤተክርስቲያን እኮ በአባቶች አሁን አቡነ ማትያስ በቅርብ ጊዜ እኮ መታየት አለባቸው መጻፍቶቻችን ብለዋል። መጻፍቶቻችን እንደ እግዚአብሔር ቃል ያልሆኑትን ሁሉ ፈትሸን አይተን ገምግመን በትክክል ቤተክርስቲያናችንን የሚያስወቅሱትን መለየት አለብን እስከ ማለት ተደርሷል። ይሄ ማለት ምን ማለት ነው ታዲያ? በቃ እኛም የምናቀርበው ይሄንን እኮ ነው። ልክ ያልሆነውን ልክ በሆነው ሚዛን በእግዚአብሔር ቃል ሚዛን ይመዘንልን። ወደ ቀደሙት ወደ ፍሬምናጦስ ወደ ከሳቴ ብርሃን ትምህርት እንመለስ። ቤተክርስቲያናችን ብዙ ዋጋ ከፍላለች። ባጋጠማት ብዙ ተግዳሮቶች፣ በግብፃውያን ጳጳሳት ተግዳሮቶች፣ እንደገና ደግሞ በዮዲት ጉዲት፣ በነዘራ ያዕቆብ፣ በነግራኝ አህመድ፣ በእነዚህ ሁሉ ቻሌንጆች ምክንያት ዛሬ ለወደቀችበት ውድቀት ተጋልጣለች። ስለዚህ ወደ ቀደመው ነገሯ ትመለስ። የእግዚአብሔርን ቃል ታንሳ። እውነት ሕይወት የሆነውን ጌታችን መድኃኒታችን የድንግል ማርያም ልጅ ይሄንን አምላክ ታምልክ ነው ያለው። ሌላ ባዕድ የሆነ ይህ መጽሐፍ ቅዱሳዊ የሆኑ ብዙ ነገሮች አሉ። አሁን እሱን ማንሳት ስለማንችል ነው ከጊዜ አንጻር እንጂ ለሚጠይቁን ጥያቄ ሌላ ጊዜ ማብራራት እንችላለን። የገቡ መጽሐፍቶች እነዛ መጽሐፍቶች ሚዛን ይኑራቸው። የእግዚአብሔር ቃል ሚዛናቸው ይሁን ያለው። ሌላ ምንም ያደረግነው ነገር የለም። ሌላ ቤተክርስቲያን ይፍረስ፣ ቤተክርስቲያን ከበሮ ወጥቶ የሆነ ጊታር ይግባ ምናምን አለ። ሰው ይሰራ፣ በእውነት ቃል ሰው ይታደስ ነው ያለው። ይሄን የሚያድስ ደግሞ የእግዚአብሔር ቃል ነው። ያን የምስራች ቃል ደግሞ የመንገር ግዴታ ስላለብን ነው። ኦኬ እኮ የመጨረሻ ይሄን ላድርገውና አሁን ይሄን ያላችሁት እኮ ግልጽ ነው። እኛ እንፈልጋችኋለን እነዚህን መጽሐፍቶች ካሏችሁ በዚህ ደረጃ መገዳደር ምን አስፈለገ? ለምን እልፍ ብላችሁ የራሳችሁ ለምን አትቆፍሩ? ለምሳሌ ከነሱ ጋር ይሄን አድሱ ይሄን ለውጡ ከማለት እናንተ በምታምኑበት አስተምህሮ መከሩ ብዙ ነው ሰራተኞች ጥቂቶች ናቸው ይላል አይደለም መጽሐፍ ቅዱስ ማቴዎስ ወንጌል ላይ። ለምንድን ነው ነፍሳትን ማትናጠቁት? በራሳችሁ አስተምህሮ ትክክለኛ ከሆናችሁ ትበዛላችሁ፣ ትክክለኛ ካልሆናችሁ ትጠፋላችሁ። ስለዚህ ትክክለኛ ነን ብላችሁ ካሰባችሁ ኃይል ያለው ቃሉ ላይ ነው። እናንተ የምትሉት ቃሉ ላይ ከሆነ ለምንድን ነው በእናንተ በምታምኑት ቃል ላይ ነፍሳትን ማትናጠቁት? ቴሪ እሱን እኮ ነው እየሰራን ያለነው። የምናምነው እኮ ቃል አለን፣ እውነት አለን፣ አስተምሮ አለን። ያንን አስተምሮ ከእግዚአብሔር ቃል አንፃር ነው ስትሰሩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቃራኒ ከቆሙ እምነቶች ጋር ናቸው አይደለም። አሁን እናንተ ፌር በሚታይ ሁኔታ እኮ ከፕሮቴስታንት እምነት ተከታዮች ከወንጌል አማኞች ጋር ነው ስብከቶቻችሁ። እንደው ከነሱ ጋር ነው ብዙ ነገሮቻችሁን ያመሳሰላችሁ አይደለም ወይ? ወደ እነሱ ጠቅለላችሁ አልገባችሁም ወይ? ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገብታችሁ እንደ ልጅ ይሄ ነገር መስተካከል አለበት ብላችሁ ሙሉ ለሙሉ አምናችሁ ተቀበላችሁ አልገባችሁም። እና አንድ እግራችሁ እዚህ አንድ እግራችሁ እዛ ሆኖ በጥርጣሬ ቢያዩአችሁ አይገርምም። ስለዚህ ሙሉ ለሙሉ ወይ ጨርሳችሁ ለምንድን ነው ማትወጡት? በቃ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንታደስም ካሉ የጊዜ ጉዳይ ነው፣ ሲገባቸው ይመጣሉ ብላችሁ በራሳችሁ አስተምሮ ለምን አትንቀሳቀሱም? ነው ጥያቄ። ቴዲ አሁን አንተ እያልክ ያለው እኮ ልክ ነህ። አሁን አስተምሮ እውነቱን ስትይዝ የእግዚአብሔርን ቃል ስለምታወራ፣ የእግዚአብሔርን ቃል ስለምትጫወት፣ የእግዚአብሔርን ቃል እውነት ስለምትዘምር፣ አሁን ለምሳሌ ስለ ክርስቶስ ወንጌላውያን ሐዋርያት የሰበኩት ክርስቶስን ነው። ሌላ የሰበኩት ነገር የለም። አንተም እኔም ይሄንን ነው የምናወራው። ታድሶም ይሄንን ነው የሚያወራው። ይሄን ስናወራ የፕሮቴስታንታዊ ስብከት፣ የፕሮቴስታንታዊ ዝማሬ፣ የፕሮቴስታንታዊ ቋንቋና ንግግር ነው። ስለዚህ ከነሱ ጋር የሚመሳሰል ነገር ስላለ አንድ እግራችሁ ኦርቶዶክስ ውስጥ አንድ እግራችሁ ደግሞ ፕሮቴስታንት ውስጥ ነው የሚያስብል እውነት የሚመስል ነገር ሊኖር ይችላል። ምክንያቱም ቃሉ አንድ ስለሆነ ማለት ነው። እነሱ የሚናገሩትን እኛም እንናገራለን እኮ ማለት የሚያመሳስለን ብዙ ነገር አለ። ትምህርተ ሥላሴ ላይ ስጋዊው ላይ ያመሳስሉን እውነት የሆኑ መጽሐፍ ቅዱሳዊ የሆኑ ፕሮቴስታንቱና ኦርቶዶክሱ ያመሳስሉ ነገሮች አሉ። ቀደም እኮ መሪጌታ እንዳለው እኛ ብዙ ፕሮቴስታንቶችን እኮ ኦርቶዶክስ ቤተክርስቲያናችን ታሪኳ እንደዚህ ነው ብለን በብዙ መልኩ
እንደውም እኔ ትዝ ይለኛል ሐዋሳ በነበርን ጊዜ እኮ እነ በጋሻው ገብርኤል ቤተክርስቲያን ሲያገለግሉ አብዛኛው የፕሮቴስታንት ተከታይ ገብርኤል ቤተክርስቲያን ይገባ ነበር። እኛ ይሄን ነበር የምንፈልገው። ስለዚህ ሌላ አዳራሽ ውስጥ መሄድ ለምን አስፈለገን ተብሎ ይሄ እውነት በእኛ ዘመን አሁን የሆነው ነው የምነግርህ። እኛም እዛ ስናገለግል ስለዚህ እኛም የምንፈልገው ይሄን ነው። ሌላ መሄድ የምንፈልገው በቃ እንደዚህ ወንጌል ከተሰበከ እዚሁ መሆን የምንፈልገው ተብሎ እስኪመጣ ድረስ ተደርሷል። ስለዚህ አሁንም እየተባለ ያለው እዚህ ጋር ይሄው ቃሉ አስቀድማ ስትሰብክ የነበረችው ቤተክርስቲያን አሁን የጣለችውን ነገር ማንሳት አለባት ስንል ሰዎች ከሷ እንዲወጡ ሳይሆን የወጡትም ጭምር ወደሷ እንዲመለሱ ነው የኛ ዓላማ። በፕሮቴስታንት ውስጥ እንኳን ያሉት ኦርቶዶክስ ውስጥ በአንድ ላይ ተሰብስበን ይሄንን አምላክ እናምልክ ነው። እውነቱ እዛ ውስጥ ይገለጥ ነው እኮ። ይሄ እኮ እንደ ትንሽ ፍንጭ ነገር እንኳን ሐዋሳ ላይ አይተነዋል። ይሄ ነው የኛ ጥማት። ቤተክርስቲያን የማፍረስ እኛው እኮ ልጅህን አጥበን ልጅህን አጥቤ እኮ ቆሻሻውን ደፍቼ ከነ ቆሻሻው አልደፋም ልጄ። ምክንያቱም ልጄን አወጣለሁ ይዛለሁ ቆሻሻውን ነው የምደፋው። ስለዚህ ቤተክርስቲያናችን ውስጥ ያለው ቆሻሻ ይውጣ፣ ንጹህ ቤተክርስቲያናችን ትታይልን፣ ሰዎች ወደ ቤተክርስቲያናችን ይምጡልን፣ ክርስቶስ ይሰበክ፣ ክርስቶስ ይዘመር ነው ያለው። ሌላ ምንም ያለው ነገር የለም። ይሄን የመጨረሻ ላንሳና ከዛ አንዳንድ ዙር ከሰጧችሁ በኋላ ለአድማጭ ተመልካቾች ለጥያቄ ክፍት አድርጋለሁ። አሁን በመጽሐፍ ቅዱስ ላይ ማንም የሚናገር ነው እንደ እግዚአብሔር ቃል ይናገር ነው የሚለውና በተቻለ መጠን በዓለም ያለው ሰው ስለሆንኩኝ በተቻለ መጠን መንፈሳዊ ሰዎች ስለሆናችሁ የመንፈሳዊ ቃላት ለመጠቀም ሞክራለሁ። የሰው ስጋ ለብሰው ከሚመጡ ተኩላዎች ነገር ግን በውስጣቸው ተኩላ ከሆኑ ተጠንቀቁ ይላል እግዚአብሔር ቃል። አሁን እናንተ በእነሱ ዘንድ የሰው ስጋ የለበሳችሁ ነገር ግን እኩይ ዓላማ እንዳላችሁ ተኩላዎች ነው የምትታዩት። ተኩላ ላለመሆናችሁ ምንድን ነው ማስረጃው? ምክንያቱም ሲያዩአችሁ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናዋን ትከተላላችሁ፣ ዶግማዋን የምትከተሉ ትመስላላችሁ። ውስጡን ግን እየሸረሸራችሁ እንደሆነ ነው የምትታሙትና የሰው ስጋ የለበሳችሁ ተኩላ ላለመሆናችሁ ምንድነው ማረጋገጫው? ምንድነው ማስረጃው? ቴዲ እሺ፣ ወዴት ነው የምንሸረሽረው? ማለት አንድ ተኩላ እኮ ማለት በጎቹን የሚበላ ነው አይደል እንዴ? ማለት ተኩላ ማለት አውሬ ነው፣ በግ ደግሞ ንጹህ ነው። ስለዚህ እኛ ተኩላ ሳንሆን ከተኩላ የምንታደግ በተኩላ የተበሉትን የምናስመልስ የእግዚአብሔርን ቃል እውነት በመንገር ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበትን ዓላማ በመንገር ሰዎች ከጨለማ ወደ ብርሃን እንዲመጡ ማለት ከኦርቶዶክስ ወደ ሌላ እንዲሄዱ አይደለም። እዚህ ጋርም ጥንቃቄ ይደረግልኝ እያልን ያለነው በልባቸው መታደስ ተለውጠው የእውነትን ወንጌል በፍቅር ተቀብለው በትክክል ከእግዚአብሔር ከአምላካቸው ጋር ተገናኝተው ሕይወትን አግኝተው ይኑሩ ማለት ተኩላነት አይደለም። ይሄ እኮ ተኩላ አያስብልም። ለምን? እንደውም ትክክለኛ እውነተኛ ነገር ነው። ውሏችሁ ከፕሮቴስታንት እምነት ተከታዮች ጋር ነው። እንዴት ይመኗችሁ? ለምሳሌ ቃል አንድ ላይ ነው የምታካፍሉት፣ አንድ ላይ ነው የምትበሉት፣ አንድ ላይ ነው የምትጠጡት፣ አንድ ላይ ነው የምታሟቸው አይደለንም እንዳትሉ ወይም ደግሞ ሌላ ዓላማ ይዛችሁ መታችሁ ውስጣችን የገባችሁ ናችሁ እንዳይሏችሁ የእናንተ ውሎ እኮ ያን አሳይምና በዚህም ከፍተኛ ጥርጣሬ አለባቸው። ለዚህ ምንድነው ማስረጃ? እንደውም በብዙ ነገር ከፕሮቴስታንት እምነት ተከታዮች ጋር እንመሳሰላለን ካላችሁ ተሰጣችኋል። እንመሳሰላለን ካላችሁ ለምን አንደኛችሁን ጠቅላላችሁ ገብታችሁ እንደውም ከተመሳሰላችሁ ለማስተካከል የነሱ ይቀላል አይደል? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ለማስተካከል አስቸጋሪ ከሆነባችሁና ፕሮቴስታንቶች ጋር በብዙ ነገር የምትመሳሰሉ ከሆነ ትንሽ የምትለያዩባቸው ነገሮችም ለማስተካከል ምቹ ስለሚሆን አንደኛችሁን ጠቅላላችሁ ለምን እነሱ ጋር ገቡ? ቴሪ እኛ እውነት ለመናገር እዛ የሚያስገባ ምንም አጀንዳ የለንም። ለምን መሰለ? ቀደም ብለናል። ተገፍተን ነው እኛ የወጣን ከቤተ ክርስቲያን ውስጥ ሐዋሳን በነበርን ጊዜ ተደብድበን በብዙ መከራ በብዙ ስቃይ ታስረን ሁሉ ነበር። እዛ በነበርንበት ጊዜ አንዳንድ ጊዜ ውጣልኝ ተብለ ከተገፋ ምንም ማድረግ አትችልም። ጥግ ይዘህ ጊዜ እስኪመጣ እውነትን ይዘህ ትቆማለህ እንጂ የግድ እነሱ ስለገፉ ብዬ እኔ የሆነ ቦታ ምገባ ወይም እኛ የሆነ ቦታ ምንገባ ሰዎች አይደለንም። ምክንያቱም ራዕይ ያለን ዓላማ ያለን ጥሪ ያለን ሰዎች ነን። በዛ ጥሪያችን ልክ ቆመን ግን የእውነትን ቃል እንናገራለን። አሁንም እያልን ያለነው ቤተክርስቲያኒቱ ውስጥ ገብተን ጥያቄን ያቀረቡኝ ጥያቄ ነው ለአባቶች ያቀረቡ። ጥያቄያችን ልክ ካልሆነ ጥያቄያችሁ ልክ አይደለም ስህተት ነው ማለት ይቻላል። ግን እኛ ጥያቄያችን መጽሐፍ ቅዱሳዊ የሆነ ጥያቄ አቅርበናል። ለዛ መልስ እንፈልጋለን። የተገፋነው ይሄን ጥያቄ በማቅረብ ነውና ለዚህ ጥያቄያችን መልስ ስጡ። ልክ ካልሆነ ደግሞ ልንወገዝ ይገባል።
ቤተክርስቲያኑ በምታወግዘው ስርዓት ልክ አይደለም። ምክንያቱም ብዙ የስተት አስተምሮች በተነሱ ጊዜ እኮ ይወገዛል አይደል እንዴ? ልክ አይደላችሁም ከተባል ፊት ለፊት ተገናኝተን ከአባቶች ጋር እንወገዝ። ጥያቄያችንም ልክ ካልሆነ አሁንም በዚህ የሚከታተሉን እኮ መጠየቅ ይችላሉ። እኛም ጥያቄ ማቅረብ እንችላለን። ልክ ካልሆን እስቲ በእግዚአብሔር ቃል ይሞግቱንና ያውግዙን። እዚህም ያሉት አሁን እኮ ዝም ብለን ሃይላይት ነው እያወራን ያለነው። ግን እውነትና ውሸቱ ለምን በዚህ ሚዲያ ላይ ወጥቶ እነሱ የሚጠይቁን እኛም በእግዚአብሔር ቃል እንሟገት። ባለፈው ለምሳሌ ስለ ስዕል ተነሱ ያወራችሁት ጉዳይ ነበር አይደል? ያን እውነት ልክ እንደዛ እያንዳንዱ ኢሹዎች ይነሱና እኛ ስህተት ካለብን በዛ ስህተታችን ተወግዘን ወደ ትክክል ነው ወደሚሉት ወደ እነሱ መምጣት እንችላለን። እኛም ልክ ከሆነ ደግሞ ወደኛ እንዲመጡ አይደለም ሌላ መሄጃ የለንም፣ አድራሻችን እዛው ነው። ግን በትክክል በተባለው መስመር ላይ ይኑሩልን። ትክክል የተባለውን ነገር ይዘን ተያይዘን እንቀጥል። ሌሎች በውጭ ያሉ በጨለማ ውስጥ ያሉ በጫት በሱስ ውስጥ ያሉት ወደ ቤተክርስቲያናችን ይመለሱ። በሌላም አስተምሮት ለምሳሌ ቀደም ብያለሁ ገብርኤል በነበረ ጊዜ ብዙ የፕሮቴስታንት አማኞች ገብርኤል ቤተክርስቲያን መጥተው ይካፈሉ ነበር። በቃ ቤታችንን አገኘን እዚሁ ሆነ የምንፈልገው እስኪሉ እንደዛ ይሁን ነው እኛ እያልን ያለ። ስለዚህ ስህተት ካለ መታረም እንፈልጋለን። እነሱ ጋርም ስህተት አለ፣ ለመታረም ይዘጋጁ። በዚህ በፍቅር ልብ ብንነጋገር የእግዚአብሔርን ቃል እያነሳን ብንወይ መልካም ይሆናል። የኛም ሐሳብ ስለሆነ እሺ የመጨረሻ አንዳንድ ዙር ንስጣችሁና እኔ ባላነሳዋቸው ጉዳዮች ሞር እንደውም በእናንተ አስተምሮ ላይ የእናንተ ዶክትሪን ምንድነው? እሺ ለምሳሌ አሁን ይሄን ለመጨረሻ ጊዜ በተደጋጋሚ ጠይቄያለሁ። አሁንም ነክታችሁልኝ እንድታልፉ የምፈልገው ተሐድሶች መጨረሻችሁ ምንድነው የሚሆነው? በቃ አንታደስም፣ አንለወጥም፣ እምቢ ባለንበት ተመችቶናል ካሏችሁ ምዕመኖች በጉልበት ነው የምትናጠቁት ወይስ መጨረሻችሁ ምንድነው የሚሆነው? እንዴት ነው የምታስተምሩት? የእናንተስ አስተምሮ ምንድነው ተብላችሁ ብትጠይቁ ምንድነው? እናንተ አሁን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ተከታዮች ናችሁ? ፕሮቴስታንት ውስጥ ነው ያላችሁት? የእናንተ አስተምሮ ከማንስ ጋር ይመሳሰላል? ከማንስ ጋር ይቀራረባል? አንድ ሰው መጥቶ እናንተ ጋር መምጣት ፈልጋለሁ፣ ወንጌልን ስበኩኝ፣ ወደ ዘላለማዊ ሕይወት የሚሄድበትን መንገድ አሳዩኝ ብሎ ቢጠይቃችሁ እንዴት ነው የምታስተምሩት? የእናንተ ዶክትሪን ምንድነው? እነዚህ እንድትነቁልኝ ነው። እነዚህንና እኔ ያነሳኋቸውን ነገሮች ትሄዱባቸውና 8 ደቂቃ አስጣችኋለሁ። ከዛ የላካችኋላችሁ ለሁላችሁም እድል ሰጣችሁና ስነ ስርዓት በተሞላበት መንገድ አለን የምትሉትን ጥያቄ ታቀርቡላችኋላችሁ፣ ይመልሳሉ። ከዛ እንሰነባበታለን ማለት ነው። ከማን ልጀምር? ታፕታፕ እያደረጋችሁ እሺ ወንድሜ ድምፀ ተሐድሶ መምህር ሀብታሙ እድሉን ሰጠዋለሁ። እሱ መናገር ይችላል። እሺ ሀብትሽ ቪዲዮ ተስተካከለልህ? ቴዲ በጣም እየሞከርኩኝ ነው። እንግዲህ እንዴት እንደሆነ አላወኩም። እስካሁን ቪዲዮ ሊመጣልኝ አልቻለም። እንዴት ነው ነገር ካለ አላውቅም። እንግዲህ ችግር የለውም ይላክልኝ። ቪዲዮ እንካውና ሴቭ ብለው ኦኬ አሁን መጣ። አመሰግናለሁ ቴዲ። ቅድም አንተ ያነሳው ነገር አለ። ተኩላዎች ይሏችኋል፣ ብዙዎቹ እናንተን በኔጌቲቭ ኢነርጂ ነው የሚያዩአችሁ ላልከው ነገር እንደገና ወደ ክርስቶስ ትምህርት መጥቼ ክርስቶስ ምን ተብሎ ነበር የሚለውን ነገር ጥቂት ነገር ልናገር። ምን ተብሎ ነበር ኢየሱስ? ጌታ ኢየሱስ በምድር ሳለ በሚያገለግልበት ጊዜ በብዔልዜቡል አጋንንትን ያወጣ ነበረ ተብሎ ነበር ጌታ ኢየሱስ ክርስቶስ። አሁን ሰዎች ትምህርታቸው ላይ፣ ሰዎች ስርዓታቸው ላይ፣ ሰዎች ወጋቸው ላይ ወይም ሰዎች አሉን ብለው በረጅም የዘመን ታሪክ ውስጥ ይዘው የመጡት ነገር ላይ ጥያቄ ሲነሳባቸው ሰዎችን ካራክተር አሳሲኔት የማድረግ ሰዎችን በተለየ መንገድ ስም የመስጠት ልማዶች ስላሉ ጌታ ኢየሱስ በብዔልዜቡል አጋንንትን ያወጣል ስለተባለ በእርግጥም እንደዛ ነበር ጌታ ኢየሱስ ትምህርቱ፣ ስርዓቱ እንደዛ ነበረ፣ አመለካከቱ እንደዛ ነበረ። በብዔልዜቡል ነበር አጋንንትን ያወጣ የነበረው? አልነበረም። ስለዚህ አንዳንድ የሚሰጡ ስሞችና ስያሜዎች በትክክል የዛን ሰው ሁኔታና ድርጊት የአስተምሮ ምንነትና ማንነት ይገልጣል ማለት አይደለም። ትምህርታችን ወደ ክርስቶስ ትምህርት ይምጣ። ትምህርታችን ወደ ኢየሱስ ትምህርት ይምጣ። ትምህርታችን ወደ ሐዋርያት ትምህርት ይምጣ የሚል ነው። ቶታሊ ሐሳባችን ሃይማኖታዊና መንፈሳዊ ጥያቄ ነው ጥያቄያችን። ስለዚህ ሰዎች ይሄን ነገር ስላሉ በዛ ደረጃ ይሄ ስም አላችሁ ወይ ብሎ ማለት የሚቻል ነገር አለ። ሁለተኛ ከወንጌላውያን ጋራ
የሚያገናኙ አንዳንድ ቃላቶች ቢገኙብን ለምሳሌ ስለ ኢየሱስ ስንናገር፣ ስለ ወንጌል ስንናገር፣ ስለ መጽሐፍ ቅዱስ ስንናገር፣ ስለ መዳን ስንናገር፣ በተለይ መጽሐፍ ቅዱሳዊ የሆኑ ሐሳቦችን ስንናገር እነሱም ደግሞ ያንን መልስ መልሰው ሲናገሩ የሚያመሳስለን ነገር ቢኖር አንድ አይነትነት አለን ማለት ነው ወይ? ይሄ ከሆነ እኮ በኢኮኖሚክል ውይይቶች ላይ እኮ የኢትዮጵያ ኦርቶዶክስ አባቶቻችን እኮ ከፕሮቴስታንቱም ጋር ከካቶሊኩም ጋር ቁጭ ብለው ይወያያሉ፣ ይነጋገራሉ። አሁን እንደዚህ አይነት ጥያቄዎች ሲነሱ፣ እንዲህ አይነት ሐሳቦች ሲነሱ እነሱ የሚናገሩትን ሐሳብ አንናገርም እኛ ፈጽሞ ከነሱ ጋር በሐሳብም በድርጊትም በውይይትም አንወያይም አንገናኝም ማለት ነው ወይ? እንደዛ ማለት አይደለም። ስለዚህ ስለ ኢየሱስ ስንናገር ስለ ኢየሱስ ከተናገሩ፣ ስለ ጌታ ስንናገር ስለ ጌታ ከተናገሩ ምናልባት በዚህ ደረጃ ሊያመሳስለን ሊያገናኘን የሚችል ነገር ሊኖር ይችላል እንጂ በትምህርት አንድ ናችሁ፣ አንድ አይነት ናችሁ፣ አንድ እግራችሁ እዚህ አንድ እግራችሁ እዛ የሚባለው ነገር ብዙም ተገቢ የሆነ አስተያየት ነው ብዬ አላስብም። ቴዲዬ በዚህ ሐሳብ ላይ ይሄንን ነው ለማለት የምችለው። ምናልባት አንድ ሰው እዚህ ጋር እንድታስገባልኝ የፈለኩት መምህር ጌታቸው ቅድም የመጡ ነበር አይቻቸዋለሁ መሰለኝ እድል ካገኙ ታስገባቸው በጣም ደስ ይላል። ያዩዋቸው ነበር። እሺ አስገባቸዋል መምህር ጌታቸው። እሺ ስለ አንዳንድ እሺ ዶክትሪን አላችሁ። ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ዶግማ እና ቀኖና አላት። ዶግማ የማይለወጥ ነገር ነው። ቀኖና በማንኛውም ሰዓት ተነጋግረን ተለውጠው የሚችል ነገር ነው። አቋቋም፣ አዛዝየም፣ አለባበስ፣ የቤተክርስቲያን ስርዓቶች እነዚህ ልትነጋገርባቸው የምችላቸው ነገሮች ናቸው። ዶግማ ግን ዶክትሪን ሊለወጥ የሚችል ነገር አለ። ልክ እንደዛው ወንጌል አማኞች ጋር ብትሄድ የራሳቸው ዶክትሪን አላቸው። እስልምና እምነት ተከታዮች የራሳቸው ዶክትሪን አላቸው። እናንተ የምታምኑበት ተከታዮቻችሁ የምትሰብኩበት የራሳችሁ ዶክትሪን አላችሁ? አዎ ዶክትሪን ያለን የኛን አባላት ምናልባት ወደ መጽሐፍ ቅዱስ የመጡ ከኛ ጋር የሚማሩ ሰዎችን የምናስተምርባቸው ዝርዝር ስነ መለኮታዊ ሐሳቦችን የያዙ ነገረ ድነትን በተመለከተ፣ ነገረ ደቀ መዛሙርትን በተመለከተ፣ ነገረ ጥምቀትን በተመለከተ፣ ሌሎችንም ዝርዝር ስነ መለኮታዊ መጽሐፍ ቅዱሳዊ ሐሳቦችን በተመለከተ በዝርዝር የምናስተምርባቸው መጽሐፎች የዶክትሪን መጽሐፎች አሉ። ብዙ ጊዜ ግን ትችቶች አሉ። ዶክትሪን የላቸውም፣ አስተምሮ የላቸውም ምናምን የሚሉ ብዙ ሰዎች ይነሳሉ። ዞሮ ዞሮ ይሄ እድል ስለሆነ የምናብራራበት የራሳችን ዝርዝር በሆኑ ጉዳዮች ላይ የምንሰጣቸው ሐሳቦችና ትምህርቶች አሉ። አሁን ልትነግሩኝ ትችላላችሁ ወይስ ምናልባት ይሄ ዝርዝር ጥያቄ በእያንዳንዱ ሐሳብ ለምሳሌ ጥምቀት ላይ ቅዱስ ቁርባን ላይ ሌሎች ጉዳዮች ላይ አሁን የመጣንበት ርዕስ ስላልሆነ ለጊዜው በዚህ ጉዳይ ላይ ተሐድሶን በተመለከተ ብቻ ስለመጣን ዛሬ ይህንን ሐሳብ ማብራራት የምንችልበት ሁኔታ አይደለም ያለው። ነገር ግን በእያንዳንዱ የዶክትሪን ኢሹዎቻችን ላይ በእያንዳንዱ የዶክትሪን ሐሳቦቻችን ላይ በዝርዝር ጥያቄዎች ቀርበው በእነዛ ጉዳዮች ላይ ተጨማሪ ጊዜዎች ከተገኙ ልናብራራና ሐሳባችንን ልንገልጽ እንችላለን። አሁን የመጣነው ግን የተሐድሶን ዓላማና ጥያቄ የተደረሰለት ውጤትና ዝርዝር ጉዳይ ለማብራራት ስለሆነ ይህንን ነገር ዛሬ ለማቅረብ የምንችልበት ሁኔታ አይደለም ያለው። ነገር ግን ይሄ ጥያቄ ያለን ብለው የሚሉ ሰዎች ይህን ሐሳብ ማብራራት ቢበራራልን እንፈልጋለን ብለው የሚሉ ሰዎች ከመጡ ግን ይህንን ጉዳይ ለማብራራትና ሐሳብ ለመስጠት ዝግጁ ነው ማለት ነው። ዛሬ ላይ ግን ይህን ነገር ለማብራራት ጊዜው የሚፈቅድ አይደለም። እሺ ክብራትና ክብራን እዚህ የምታዩት ወንድማችሁ ቴዲ እኔን እየተሰበኩ ነው። እስካሁን የእስልምና እምነት ተከታዮች ይቀራሉ። አንድ ሁለት ሰብከውኛል። የወንጌል አማኞች እንዲሁ ሰምቻለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች እንደዚሁ በቃል አገልግለውኛል። ተሐድሶ ሰዎች መጥተዋል። መጨረሻ ላይ ማረፊያዬን ማሳወቅ ይሆናል። አብረን ከዛ የምናርፍበትን እናሳውቃለን። ግራ ቀኙን እያያችሁ እያደመጣችሁ ባለ አእምሮ ናችሁ። ለዘላለማዊ ሕይወታችሁ ማረፊያ የሚሆኑ ቦታ ትመርጣላችሁ ብዬ ተስፋ አድርጋለሁ። የሚያጠራጥር ነገር ካለ ከሕይወት በላይ የሚበልጥ ነገር የለም። ትተውታላችሁ። ካመናችሁ ብቻ ትከተላላችሁ ማለት ነው። እኔ የማደርግላችሁ ያንን ነው። አብረን እየተሰበክን ነው። ጥያቄ የሚሆንባችሁ ነገር ካለ ወደ ላይ አወጣችኋለሁ። በክብር ጥያቄ ታቀርባላችሁ፣ በክብር ጥያቄ ታቀርባላችሁ፣ በክብር ትወርዳላችሁ። ፕሊዝ ቴሌግራም ላይ ከ45 በላይ ጥያቄዎች አሉ። ወረፋ ያስያዙ ሰዎች አሉ። እንደዚሁ የቲክቶክ ስማችሁን ከነገራችሁ ነገሩኝ ብያለሁ። የነገሩኝ መምህር ጌታቸው አንዴ ብታስገባልኝ ቴዲ በጣም ሶሪ ይቅርታ። ጥያቄ ካቀረበልህ አንዴ ቢገባ በጣም ደስ ይለኛል። መምህር ጌታቸው ይላል የቲክቶክ ስሙ። አዎ አለ መምህር ጌታቸው ይኸው መምህር ጌታቸው እስኪ አንዳንድ ቁጥር ጻፉ። መምህር በአማርኛ ነው በእንግሊዝኛ ነው የጻፈው? መምህር ተብሎ በአማርኛ
ኦኬ እሺ ትንሽ ግን ብትሰጠኝ ጥሩ ነበረ። በዚህ በመጨረሻ ሰጦታለሁ ለሁላችሁም ሰጦትና ከዛ ደግሞ ከአድማጭ ተመልካቾች የሚነሱ ጥያቄዎች ያልገባቸውን ነገር ትመልሳላችሁ። ይሄ ክፍለ ጊዜ ተሐድሶች ነን ላሉ ሰዎች ነው። ከዚህ ቀደም ወንጌል አማኞች እንደዚሁ ሙሉ ጊዜ ሰጥቻችኋለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች እንደዚሁ ሙሉ ጊዜ መድረኬን ያው ቢኒያም ያለበት ታስታውሳላችሁ ሰጥቻችኋለሁ። አሁን ደግሞ የተሐድሶች ጉዳይ ነው። ሳስገባችሁ ጥያቄ ለመጠየቅ ነው። ፕሊስ ለመከራከር ለመወያየት ሳይሆን ጥያቄ ትጠይቃላችሁ፣ የሚመልሱትን እንሰማለን። ፍርዱን ለአድማጭ ተመልካች እንተዋለን። መምህር ወደ እርሶ ልምጣ። እኔን ነው? ሁለት እሺ፣ አመሰግናለሁ። በተደጋጋሚ ያነሳቸው ጥያቄዎች አሉ። ቤተክርስቲያኒቱ ይሄ ተመችቶኛል ይሄንን አልለቅም ብላ ካለች ለምንድን ነው እናንተ ማትወጡት? ከዚያ ደግሞ ወደ ወንጌላውያኑ የተቀራረበ ነገር አላችሁ፣ እዚያ ማትቀላቀሉትና እዚያ አብራችሁ ማትሆኑት ለምንድን ነው? እንደ ተኩላ ያስመስላችኋል፣ እንደ የሆነ ልዩ ተልእኮ ያላችሁ ያስመስላችኋል የሚል መልካም የሆነ ጥያቄ አንስተሃል። የብዙዎች የውስጥ ትርታ ስለሆነ መልስ አድርጌ የማቀርበው ግን ቅድም ወንድማችን ብርሃን የተሐድሶ አገልግሎት ሐሳቡን መልሶታል። እኔም በዚያ ነገር ላይ ጨምሬ የምናገረው ምንድነው፣ ቤተክርስቲያን የክርስቶስ ናት። ቤተክርስቲያን የክርስቶስ ናት። በክርስቶስ ትምህርት የተመሰረተች ናት። በክርስቶስ ትምህርት ከተመሰረተች በኋላ ነገሯን ሁሉ ህይወቷን ሁሉ በክርስቶስ ትምህርት ነው የምትዳኘው። ዶክትሪን ቢሆን የምትሰራው ከዚያው ከመጽሐፍ ቅዱስ ነው የምታወጣ። ዶክትሪን ማለት ከመጽሐፍ ቅዱስ የተውጣጣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ፣ ስለ ቅዱስ ቁርባን፣ ስለ ቅዱስ ጥምቀት፣ ሌሎችም ወሳኝ ነገሮች የማይሸረሸሩና ቋሚ የሆኑ ነገሮች ዶክትሪን ተደርገው ይሰራሉ። ለምሳሌ አሪዎስ ሲወገዝ የሃይማኖት ጸሎት ተብሎ የተሰራው መግለጫ ነው። በኋላ ቤተክርስቲያኒቱ ጸሎት ያደረገችው በህዝቡ አእምሮ እንዲሰርጽና እያንዳንዱ ምዕመን እንዲያውቀው አድርጋ በጸሎት ስም አስገባችው እንጂ የእምነት መግለጫ ነው፣ ዶክትሪን ነው። ያንን ዶክትሪን እኛ በሙሉ ድምፅ እንቀበለዋለን። ቤተክርስቲያኒቱ የወሰደቻቸውን ጉባኤያት በሙሉ እንቀበላለን። ስለዚህ በመጽሐፍ ቅዱስ ተለክቶና ተመርምሮ የተወሰነውን ውሳኔ ያለምንም ቅድመ ሁኔታ ያለምንም ድርድር እንቀበለዋለን። እኛ ከመጽሐፍ ቅዱስ ወጥቶ ሲገኝ ለምሳሌ ቤዛ ኩሉ ዓለም የተባለ ክርስቶስ ነው። በፍጹም ስጋዌው ክርስቶስ የዓለም ቤዛ፣ በእርሱ የሚያምን ሁሉ የተባለ ክርስቶስ ብቻ ነው። መዳን በሌላ በማንም የለም የተባለም እርሱ ብቻ ነው አዳኝ ማለት ነው። ሐዋርያትም ይህንን የሰበኩ። ነገር ግን ከጊዜ በኋላ አንዳንድ የተሳሳቱ ሰዎች የቅዱሳን ፍቅር አደረብን፣ ራእይ ታየን፣ የሆነ ህልም ታየን ብለው ድንግል ማርያምን ቤዛዊተ ኩሉ ዓለም ቢሏት መጽሐፍ ቅዱሳዊ ማስረጃ ማቅረብ አለባቸው። መጽሐፍ ቅዱሳዊ ማስረጃ ካላቀረቡ አይ እመቤታችን የጌታችን እናት ናት እንጂ እንደ ልጇ ቤዛዊተ ኩሉ አይደለችም፣ ልጇ በመስቀል ተሰቅሎ መስዋዕት ሆኖ የዓለም ቤዛ ሆኗል፣ አብም የላከው ለቤዛነት ልጁን ነው፣ ድንግል ማርያም ግን ቤዛችንን ወለደች በስጋ እንጂ የዓለም ቤዛ አልተባለችም አይደለችም፣ ሐዋርያትም ይህንን ትምህርት አላስተማሩንም ብለን ስንቃወም ጸረ ማርያም የሚል ስም ተሰጠ። መጽሐፍ ቅዱስ ላይ አለ ወይስ የለም? ያቀረቡት ጥያቄ አግባብ ነው ወይስ አይደለም ከሚለው ይልቅ ጸረ ማርያም አሉ። እና እንዲህ አይነት ነገሮች እኛን ሊያስወጡን ሊገፈትሩን ይችላሉ ወይ? ቤተክርስቲያኒቱ ተሳስተሻል፣ እባክሽን አዳምጭን፣ አባቶች እባካችሁ ስሙን ብለን እስከ ሞት እቅታ ድረስ ጌታችን እኮ 3 ዓመት ተኩል ሲያስተምር ከቤተ መቅደስ እየተገፋ ድንጋይ እያነሱበት ግን ከቤተ መቅደሳቸው ከመኩራባቸው አይጠፋም ነበር። እንደዚያ በቤልዜቡል ባጋንንት በመናምን ሲሉት ተንኮል የሚከሱበት የሚያስወግሩበት ተንኮል ሲፈልጉ እሱ ግን መልስ ይሰጣቸዋል እንጂ ለተንኮላቸው በጎ ምላሽ ይሰጣል እንጂ እነዚህ ሰዎች መቼም አይለወጡም፣ እባካችሁን የራሴን አቋም ልውሰድ ብሎ ከነሱ አልራቅም።
ሐዋርያት እንኳን ከሱ እንደተማሩት መንፈስ ቅዱስን ተሞልተው እስከ ሕልፈተ ሕይወታቸው ድረስ የጳውሎስን ታሪክ የነ ጴጥሮስን ታሪክ ብንመለከት የነ ዮሐንስን ታሪክ ብንመለከት እየወሰዱ እያሰሯቸው ሲፈቱ ምኩራብ ነበር የሚገኙት። ስለዚህ እኛ ከነዚህ አባቶች የተማርነውን የእውነት ቃል አገልግሎት በመግለጥ እንሟገታለን፣ የሚተርፈውን እናተርፋለን እንጂ ቤተክርስቲያኒቱን ለቀን የመውጣት አቅም የለንም፣ ሁኔታውም አይፈቅድልንም። የሐዋርያት ትምህርት። ስለዚህ እኛ በመጽሐፍ ቅዱስ ትምህርት ላይ የተመሰረት ፍሬምናጦስ አባታችንን የምናደንቀውና ወደ ፍሬምናጦስ ስማችን ራሱ ከሳቴ ብርሃን ነው። ፍሬምናጦስ ነው። ከሳቴ ብርሃን ገላጭ ነው። ያ አባት ኦርቶዶክስ ቤተክርስቲያን የመጀመሪያ ጳጳስ አባቷ ነው። የኛ የተሐድሶ ልጆችም አባታችን እሱ ነው። ያግባባናል፣ ያስማማናል። ስለዚህ ወደዚያ ትምህርት ትመለስ ቤተክርስቲያናችን። ከዚያ በኋላ በርካታ የስተት ትምህርቶችን ለጽድቅ የሚሆኑ የግል ጥረቶች፣ የግል ድካሞች፣ በግል መንግስተ ሰማያት የሚገቡባቸው መንገዶችን ቤተክርስቲያኒቱ በተሳሳተ መንገድ ተምራለችና ይሄ ነገር አግባብ አይደለም። መልካም ስራ መልካም ነው፣ ሽልማት አለው፣ ያስመሰግናል። ነገር ግን ለእግዚአብሔር መንግስት መውረሻ ግን የክርስቶስ ቤዛነት ነው እንጂ የኛ ኔትወርካቸው ይቆራረጣል መሰለኝ። እሺ ኔትወርካቸው ይቆራረጣል አሉ። መሪጌታ ጥረት አይደለም። አባቶቻችን በዚህ አሉ። እንደገና ወጥቼ ልግባ። አሁን ተስተካክሏል። ኦኬ፣ ዝም ብዬ ለፍልፍ ያለው ማለት ነው። አይ ትንሽ ነው፣ ብዙ አይደለም፣ ትንሽ የተቋረጠ ነው። እሺ ማለት ሐሳቤን ልቋጨው። ምናልባት መጨረሻው ላይ ዝም ብሎ ተንጠልጥሎ ቀርቶ ከሆነ አይ በደንብ ሰምተነውታል። አዎ፣ ስለዚህ ትንሽ ብቻ ነው ጌታችን ኢየሱስ ክርስቶስ የጌታችንን ሰምታችሁኛል? ሰምተነውታል። አዎ ትንሽ ብቻ ነው የተቋረጠው፣ ብዙም አልተቋረጠም። ይቀጥሉ። እሺ ጌታችን 3 ዓመት ተኩል በቤት ሲያስተምር በምኩራቦቻቸው በመቅደሳቸው እየተዘዋወረ ያን ያህል ሲቃወሙትና ሲያወግዙት ሊገድሉት ሁልጊዜ ሰበብና ተንኮል ሲፈልጉ ኢየሱስ ክርስቶስ እነዚህ የማይመለሱ ናቸው ብሎ ከምኩራባቸው ከመቅደሳቸው ሸሽቶ የራሱን ጉባኤ ሰርቶ የራሱን ያምልኮ ቦታ አዘጋጅቶ አልሄደም፣ አልወጣም። እነሱን ለማዳን የከፈለው መስዋዕትነት ቀላል አይደለም። መጽሐፍቶቻቸውን እየጠቀሰ ያስተምራቸው ነበር። እንዲያውም ከካህናቱ ብዙዎች አመኑ ነው የሚለው። በኋላ ከካህናቱ ብዙዎች አመኑ፣ ብዙዎቹ ተለወጡ። ከዚያ በኋላ እሱ ከሄደ በኋላ እንኳን ሐዋርያት እሱን ተክተው ሲያስተምሩ በመንፈስ ቅዱስ ተሞልተው ታስረው ምኩራብ እስር ቤት ሲገቡ እንደገና ተፈተው መገኛቸው ምኩራብ ነበረ። እነ ጳውሎስ ታስረው ተገርፈው እስር ቤት ተጥለው ሲፈቱ መገኛቸው ምኩራብ ወይም ቤተ መቅደስ ነበረ። ስለዚህ እንዲያውም መላጨት በማያስፈልግበት ጊዜ እየተላጨ መገረዝ የማይገባቸውን ሰዎች ተገረዙ እያለ ለወንጌል አገልግሎት ሲል መስዋዕትነት ይከፍል ነበርና እኛም ከነዚህ አባቶች በተማርነው መሰረት ቤተክርስቲያናችንን ሕዝባችንን ይዘን እንታገላለን። በፍቅር ነው የምናገለግለው። እንዲሰሙን ነው። እኔ እኮ ልንገር ወንድሜ፣ ሁልጊዜ መናገር እንዳይሆንብኝ እንጂ እኔ እኮ የነርቭ በሽተኛ ነኝ። ተደብድቤ እኮ ሙቻለሁ። ደብረ ሊባኖስ ገዳም እኮ ገድለው ጥለውኝ ነበረ። እንደኔ እኮ ተስፋ መቁረጥ ያለበት ሰው አልነበረም። እንደኔ መሄድ ካለበት በቃ እኔ ነበርኩ የመጀመሪያው ሰው። ግን ለምን ቤተክርስቲያኔ ትቆጨኛለች? በቃ እኔ ያንገበግበኛል። እሷን ትቼ መሄድ ማለት ህዝቤን እንደ ከንቱ እንደማይረባ ነገር አድርጌ መቁጠር ነው የሚሆንብኝ። ስለዚህ ብዙ ወንድሞቼ እነዚህ ሁሉ እዚህ ያሉትና ሌሎችም ወንድሞች ዋጋ የከፈሉ ናቸው። ግን የህዝባችን ጉዳይ ግድ ይለናልና ለህዝባችን ዋጋ እንከፍላለን። ሌላ ተቋም መመስረት አንችልም። አሁንም እንኳን ሊቃውንት አሏት። እባካችሁን አነጋግሩን፣ ጥሩን፣ እባካችሁን ሞግቱን፣ በእግዚአብሔር ቃል አስተምሩን። እኛ ስህተት ነው ያልነውን ነገር አንድ ብቻ ነገር ልንገርህና ልጨርስ። ፍሬምናጦስ ሰላማን ደጋግመን ጠቅሰነዋል። ይሄ የፍሬምናጦስ ገድለ ሰላማ ነው። ገድለ ሰላማ ነው። ቤተክርስቲያኒቱ ናት ያሳተመችው። እንግዲህ ይሄ አባት
ወንጌልን ያስተማረ፣ ፊደልን የቀረጸ፣ ታሪክን ለህዝብ ያስረከበ የክርስትና ትልቅ አባት ነው። ኢትዮጵያ የክርስቲያን ሀገር መሆኗን ያሳወጀ እሱ ነው። ነገር ግን ቤተክርስቲያኒቱ በዚህ የዚህን ሰውዬ ታሪክና ገድል ስትጽፍ ፈጽሞ መጽሐፍ ቅዱስ የማይደግፈውን ከመላእክት አገልግሎት ውጭ የሆነውን ነገር አስቀምጣለታለች። አንድ ቅዱስን ለማክበር መላእክትን ማዋረድም አግባብ አይደለም። የእግዚአብሔርን ክብርም እንደዚያ መቀማት ትክክል አይደለም። ይሄንን ላንብብል፣ ግዕዝ ነው። ወየንተ ስግደትከ ይሰግዱ ለከ አሰርቱ ወክሌቱ መላእክት ዘብርሃን። ስለ ስግደትህ በስግደት እኔን ስላከበርኸኝ፣ እኔን በስግደት ስላገለገልኸኝ ለአንተ ደግሞ 12 የብርሃን መላእክት እየመጡ ይስገዱልህ ብሎ ጌታችን ኢየሱስ ክርስቶስ ለአባ ሰላማ ለከሳቴ ብርሃን ቃል ኪዳን ሰጠው ተብሎ 12 መላእክት ከመላእክት ተገንጥለው ወጥተው ለፍሬምናጦስ እየሰገዱ እንዲኖሩ ተመድበዋል ማለት ነው። እውነት ይሄ ነገር መጽሐፍ ቅዱስን በእጅጉ አይጻረርም? ይሄ ነገር ለምን አስፈለገ? እውነት መላእክትን እንደዚህ ማዋረድ አግባብ ነው? ለፍጡር እንዲያመልኩ ለፍጡር እንዲሰግዱ እግዚአብሔር ራሱ ይሄን ይፈቅዳል ወይ? ይሄ አግባብ አይደለም። እባካችሁ ቅዱሳን የራሳቸው ክብር አላቸው። መላእክትንም ደግሞ በክብራቸው እናስቀምጣቸው። መጽሐፍ ቅዱስ ያላቸው አለ፣ እያልን ያለ ነው። እኔ ብዙ ነገር ሰብስቤያለሁ። ጊዜ ካለ በኋላ እመጣበታለሁ። እሺ፣ ከልብ አመሰግናለሁ። እንዲገባ ፈልጌ ነው። እኔ አይ ተረኛ ሆኜ ተራይ ላይ ገባለሁ፣ ግን እሳቸውም ታስገባቸው ብዬ ነው። መምህር ጌታቸው አይ ቲንክ ውስጥ መሰለኝ ያለው የጠየቀች ይመስለኛል። መምህር ጌታቸው እዚህ ጋር መምህር ጌታቸው ይሄው እሺ ገቡ አልገባም። አንዳንድ ቁጥር ይጻፉልኝ መምህር ጌታቸው። አንዳንድ ቁጥር ይጻፉልኝ መምህር ጌታቸው። እሱ ደግሞ ብዙ ጊዜ ባለበት አካባቢ ኔትወርክ ያስቸግረዋል። ገብቶ ነበረ ቅድም ኔትወርክ ያስወጣው ይመስለኛል። የቲክቶክ ስማቸው ማን ነው? መምህር ጌታቸው ነው። መምህር ጌታቸው መምህር እየሰሙን ከሆነ አንዳንድ ቁጥር ይጻፉ። መምህር እየሰሙን ከሆነ አንዳንድ ቁጥር ይጻፉልን መሳብ እንድችል። ኦኬ፣ አንዳንድ ቁጥር ወይ እየሰሙን አይደለም። ኮሜንት ላይ ያላችሁ አስታውሱኝ። እሺ፣ መምህር ጌታቸው መምህር ጌታቸው እዚህ ጋር ምንም አይታዩኝም። በቃ ወንድም ቴዲ ኔትወርክ አስቸግሮት ነው እርግጠኛ ነኝ። በጠየቀበት ሰዓት ታስገባዋለህ፣ እንነግርሃለን። አሁን ግን ወደ ቀጣዩ ክፍል መቀጠል ትችላለህ። ችግር የለውም። አሁን እናንተ የምትሏቸው ነገሮች በሉና የምትናገሩትን ነገር በሉና ከአድማጭ ተመልካች ለእናንተ ያላቸውን ጥያቄ ወደ እናንተ ማድረስበት ይሆናል። ጥያቄ ብቻ ነው የምትጠይቁት የምትገቡ ሰዎች። ይሄ የነሱ ሰዓት ስለሆነ በውስጣቸው ያለውን ጥያቄ ትጠይቃላችሁ፣ ምላሹን አብረን እንሰማለን። ምላሻቸው ምንም ሆነ ምን ፍርዱን ለአድማጭ ተመልካች ነው የምንሰጠው። ለሙግት ለክርክር አይደለም። ሪኩዌስት ልካችሁ የምትገቡት ተከብረው አክብረው ነው የመጡ ሰዎች ስለሆኑ መምህራኖች ስለሆኑ በደንብ ማክበር ያስፈልጋል። ሰውን ማክበር ግዴታም ውዴታም መሆን አለበት የሚል እምነት አለኝ። እሺ፣ ይሄን የማድረጉ ኃላፊነት ደግሞ የኔ ነው። የምትናገሩት ንግግር አለ ወይስ ወደ ጥያቄ ልሂድ? በተነሱ ጉዳዮች ላይ ያላንሳት መባል አለበት ለብርሃን የታደሰ አገልግሎት ድል ካለው እንዲሰጥ እንዲናገር ቅድም ስላልተናገረ ለሱ ብሰጠው ብዬ ነው። ብርሃን መናገር የምፈልገው ነገር አለ ብትለው ነገር ካለ ቀጣዩ 8 ደቂቃ አንተ ነው። ኦኬ፣ ትንሽ ነገር ልናገርና ያው ወደ ጥያቄ ካላችሁ ከጥያቄ ተነስተን ሞር ብናወራ የተሻለ ይሆናል።
ምክንያቱም ያው ቅድም የተነሱ ሐሳቡ መደጋገም እንዳይሆን ትልቁ ነገር ግን ቅድም ያልኩት ሐሳብ ላይ ትንሽ መጨመር የምፈልገው ነገር ምንድነው እኛ እናድሳለን መታደስ አለበት ብለን የተነሳ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ህንጻውን አይደለም ሰዎች ላይ ነው ስራ የምንሰራው ይሄ በጣም ትኩረት ሊደረግበት ይገባል ሰው በክርስቶስ ኢየሱስ በነገራችን ላይ በክርስቶስ ኢየሱስ አምኖ የዘላለም ሕይወት ማግኘት ማለት የፕሮቴስታንት አስተምሮ አይደለም የኦርቶዶክስ ተዋህዶ አስተምሮ ነው ኦርቶዶክስ ማለት ቀጥተኛ ነው እንል እንዴ ቀጥተኛ አስተምሮ እኮ ማለት መጽሐፍ ቅዱሳዊ አስተምሮ ማለት ነው ሌላ የተለየ አስተምሮ የለም ይሄን መጽሐፍ ቅዱሳዊ አስተምሮ ትውልዱ ወይም የኦርቶዶክስ ቤተክርስቲያን አማኝ ራሱ ኦርቶዶክስ የሆነ ወይም ቀጥተኛውን ነው መቀበለው ያለ ቀጥተኛውን የእግዚአብሔርን ቃል ተቀብሎ የዘላለምን ሕይወት መካፈል አለበት ነው የኛ የተሐድሶ እንቅስቃሴያችን ሌላ ነገር የለንም አሁንም አራት አስረግጬ የምናገረው ሌላ አጀንዳ ሌላ ፕሮግራም የለንም አንዳንድ ጊዜ ምን ይባላል ጦር ከፈታው ወሬ ፈታው የሚባል ነገር አለ ያለ ስማችን ስም እየተሰጠን ያለ ተግባራችን ተግባር እንደዚህ አድርገዋል ያለ አስተምሯችንም አስተምሮ እየተሰጠ ሌላ አስተምሮ የለንም አስተምሯችን መጽሐፍ ቅዱሳዊ ነው የኦርቶዶክስ ቤተክርስቲያንም እኮ አስተምሯ መጽሐፍ ቅዱስ ነበረ አሁን ነበረ ነው ያልን ያለነው የገቡባት ነገሮች አሉ የገቡባት ነገሮች ደግሞ ይህ መጽሐፍ ቅዱሳዊ ስለሆኑ ይፈተሹ ይታዩ ነው ያልን ያለነው በቃ ይሄ ደግሞ ጤነኛ ጥያቄ ነው ማንም ሊጠይቀው የሚገባ እኛንም መጠየቅ የሚፈልግ አካል አሁን መጠየቅ ይችላል እኛም ለምንጠይቀው ደግሞ በትክክል ይመልሱልን የሚመልሱ ካሉ ቤተክርስቲያኒቱ ብዙ መጽሐፍቱ አንድ ግራ እኔ አሁን አንድ በደንብ እንዲገባኝ የፈለኩት ነገር ለምሳሌ እሺ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አናስመረምርም አናሳይም ካሉስ አንፈልግም ምን ታረጋላችሁ እናንተ ምንም አንድ ነገር ለዚህ ጋር እኮ አሁን አስገድደን በፖሊስ አሲዘን ምናምን እናደርገው ነገር የለም እውነቱን ስንነጋገር ምክንያቱም ምንም ነገር አናስመረምርም አናስፈትምም ካሉ ምንም እንደረግ ግን ጥያቄን እያቀረብን ያለ ነው ለጥያቄያችንም ደግሞ አሁን መልስ እየተሰጠን ነው ምክንያቱም ይሄ በግልጽ በሚዲያ ላይ የተላለፈ ፕሮግራም ነው ስለዚህ መጽሐፍቶቻችን ይፈተሹ ያሉት እኮ ሊቃነ ጳጳስ እኮ ናቸው እኔ ፓትርያርኩ ናቸው ይፈተሹ መጽሐፍቶቻችን ምን ችግር አለ በቤተ ክርስቲያን ውስጥ እኮ አይና አራት አይና የሚባሉ አባቶች አሉ አይደል ሊቃውንት አሉ ስለዚህ መርመራችሁ ልክ ያልሆነው ይጣራ በእግዚአብሔር ቃል መርምሩልን ብለው ያቀርቡት ይው በሚዲያ ማንንም እዚህ ያሉት እኮ አሁንም የገቡ ኦርቶዶክሳውያን አሉ አይደል ውስጥ ይሄንን ነቢያም ቢሆን ያውቃሉ እኮ ፊት ለፊት ነው የተነገረው አይደል እንዴ ሌሎችም በዚህ የሚከታተሉ ያውቃሉ ይፈተሽ የተባለ ነው የኛም ጥያቄ ይፈተሽ ይታይ ነው ቤተክርስቲያናችን አትሰደብ ለምሳሌ እንደዚህ የሰው ስርዓትና የሰው አስተምሮ እየተጨመረባት አትሰደብ ነው እኛኮ ቤተክርስቲያናችን በክፉ ስትነሳ ይሄንን እንዲቀበሉን ብለን አይደለም በህያው አምላክ ፊት ነው የምናገረው የቤተክርስቲያናችን ነገር ያመናል በቃ ልክ ያለው ነገር ታድሶ ተለውጦ ተስተካክሎ አብረን እና አምልክ ነው ያልን ያለነው ስለዚህ ልክ ያልሆነ ነገር ስትተች እኮ የሚያመነኛም ጭምር ነን ቤተክርስቲያኒቱ አባቶች እኮ አሁን ይስተካከል እያሉ ነው ስለዚህ እንቢ የሚባልበት ነገር አይደለም እውነት ስለሆነ መልሱን እየሰጡን ነው እኛ ይሄ ነው እሷን ነገር ነው ደግሞ ቢካሉ ደግሞ የተለየ ነገር ካለ አናስገድድም እሱን እኮ ነው አሁን ማዋቂ ለምሳሌ አሁን እኔ በዓለም ያለው ሰው ነኝ በፖለቲካ ውስጥ ነው ያለሁት በመጀመሪያ ደረጃ መድረኬን ስለመጣችሁ ከልብ አመሰግናለሁ መንፈሳዊ ሰዎች ናችሁ ግን አንድ የሚገባኝን ጥያቄ ልጠይቅ ለምሳሌ አሁን በመንፈሳዊ ዓለም ያሉ ሰዎች ለምሳሌ በፕሮቴስታንቱ ብትሄድ አንድ ቤተክርስቲያን አሰራራው ካልጣመው ይሄ ትክክለኛ ቤተክርስቲያን አይደለም ትክክለኛ ራእይ አይደለም ብሎ የራሳቸውን እልፍ ብሎ ይቆፍራሉ ከዛ በዛ ራእይ የራእይ ተከታይ ሆኑ ሲሉ ሰማለሁ ብዙ ጊዜ በዛ ሰውዬ ራእይ ወይም ደግሞ በዛ በተሰበሰቡ ሽማግሌዎች ራእይ የተስማሙ ሰዎች ይሄዳሉ አሁን እናንተ ደግሞ ያላችሁት ልክ ይሄን ፈለግ ለምን አትከተሉም ነው ለምሳሌ እንዲህ እዚህ ሁሉ ትንቅንቁ እስከምትገቡ እናንተ ትክክል ናችሁ ብላችሁ የምታስቡትን ይዛችሁ ለምን አትቀጥሉም ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስዕላትን ገድላትን ሌሎችንም ኪፕ አረጋችኋለሁ እፈልጋችኋለሁ ምዕመኖቼም ይፈልጓታል አስተምርበታለሁ ካለች
እናንተ ትክክል አይደለም ካላችሁ ትክክል ነው ብላችሁ የምታስቡትን ይዛችሁ እልፍ ብላችሁ ለምን ሌላ አትቆፍሩም? ልክ ነህ ቴዲ። አሁን ይኸውልህ እኛ መርሃችን ሁሉ ጊዜ እግዚአብሔር ቃል ነው መርህ የምናደርገው የሰው ስርዓትን አይደለም ህግና ደንብን አይደለም። እንደ መንፈሳዊ ሰው የእግዚአብሔርን ቃል መርህ አድርገን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ወደዚህ ምድር ላይ መጥቶ አስተምሮን ገፍተውታል አይደል? የፈሪሳውያን የቤተ ክህነት ሰዎች እኮ ተቃውሞታል። ግን ስለተቃወሙት ብቻ እሱ እውነትን ከመግለጥ ወደ ኋላ አላለም። ሐዋርያቶችንም ስትመለከት እኮ ሁለተኛ በዚህ ስምም ተብለዋል። ከዛው ከበር ተገርፈው ሲወጡ ያንን ነው የሚናገሩት። አንዳንድ ጊዜ አለመናገር አትችልም፣ እውነትን አለመናገር አትችልም። እንዳልከው ደግሞ ለምን ፎቀቅ ብላችሁ ወይም ጉድጓድ ቆፍራችሁ አስተምሯችሁን አትቀጥሉም ላልከው ደግሞ በመሰረቱ ይቻላል። በጣም ቀላል ነው። ምክንያቱም እዚህ በጣም ስለተመቸን ስለደላን ስለበላን ስለጠጣን አይደለም። በመከራ ውስጥ ታስረን ተገርፈን ተወቅጠን በቃ ያልሆነ ያልደረሰብን መከራ የለም። ኢቭን ልጆቻችን፣ ቤተሰብ፣ ትዳራችን ላይ ሁሉ ብዙ ቻሌንጅ እስኪሆን ድረስ ይሄ ሁሉ ነገር ሲደርስብን እኛ እዚህ ቤተክርስቲያን ላይ ወንድሞች፣ እህቶች፣ ዘመዶች፣ ጓደኞች ብዙ ምናቃቸው ሰዎች አሉ። ጳውሎስ እኮ በሮሜ ምዕራፍ 9 ላይ ብዙ ሐዘንና የማያቋርጥ ጭንቀት በልቤ አለ፣ ስለ እውነትን እናገራለሁ አልዋሽም ያለው ስለ እስራኤላን ስለ ወገኖቹ ነው። ምክንያቱም ኪዳኑ የሕግ መሰጠቱ አባቶች ሁሉ የሱ ሆነው ግን ስለ ክርስቶስ ያላቸው አመለካከት ልክ አልነበረም። ስለዚህ ስለነሱ ጋደላለሁ፣ ስለነሱ እውነትን ለናገር ተጋለው ቀናለው ሲል ታለ። ስለዚህ ውስጣችን እዛችሁ ቤተክርስቲያን ውስጥ ስላደግን ከሷ ስለበላን ስለጠጣን ስለተማርን የገባንን እውነት እዚህ ቤተክርስቲያን ላይ ልክ አይደለም የምንለው ነገር ንጹህ ሆናለን ማየት እንፈልጋለን። ማንም እናቱ እኮ ንጹህ ብትሆንለት ወይም ቤቱ ንጹህ ቢሆን የሚጠላ ሰው የለም። በዚህ ቅናት ነው እኛ ስለዚህ ቤተክርስቲያን እንትን እያልን ያለው እንጂ ቤተክርስቲያኑን የማውቋሸሽ፣ ቤተክርስቲያኑን የሚያዋረድ፣ ቤተክርስቲያኑን የሆነ ነገር ስዕል የመሳል ጉዳይም አይደለም። እውነት በእግዚአብሔር ፊት ለመናገር ይሄ የልብ ፍቅር ስላለን ነው ለዚህ ቤተክርስቲያን ወደዚህ ነገር ውስጥ መላቀቅ ያልቻልነው እውነቱን ስነግር እንጂ ሌላ ምንም አጀንዳ የለንም። እሺ ቴዲ እሺ ቴንክ ዩ ብራን ከልብ አመሰግናለሁ። ሌላ ወደ ጥያቄዎች ከማለፌ በፊት ኢዮብ ከእናንተ ወገን ነው ወይስ አይደለም? ኢዮብ